የሆነው አዲስ ፍጥረት ይሆናል። ኦኬ ጀስቲፋይ ይሆናል፣ ይጸድቃል። ኦኬ ጽድቅ ምንለው እሱ ነው። ጽድቅ ስንል አዲስ ፍጥረት ምንለው ነው። ዳግም መወለድ ምንለው ነው። መንጻት ምንለው ነው። መዳን ምንለው ነው። የዘላለም ህይወት ምንለው ነው። ይሄ ሁሉ አለው፣ ፓኬጅ ነው። አሁን ቁንጽል ሐሳቡ መጥቶ የፍርድ ቤት ፎረንሲኩን በቃ ነፃ ከኃጢአት ነፃ አክቹዋሊ ከኃጢአት ነፃ ብቻ አይደለም፣ ፍጹም ደግሞ ጽድቅ ደግሞ ራይቸስ እንደሆነም ደግሞ የሚታወጅበት ነው። ፍጹም የጌታ ጽድቅ ደግሞ ለሱ ተቆጥሮ ጻድቅ የሚሆንበትም ነው። ስለዚህ ጀስቲፊኬሽን የሚለው ሐሳብ አሁን እኔ መናገር የፈለኩት ምንድነው፣ ቅድም ዳኒ ሲያወራ የተረዱት በትክክል አይመስለኝም። መምህር በረከት የሆነ መታጠብ የሚባል ነገር ኖሮ ስርዓት ኖሮ የሆነ ነገር ተደርጎ ከዛ በኋላ ወደ ጀስቲፊኬሽን ደግሞ መጥቶ ጀስቲፊኬሽን ላይ ደግሞ ዲክሌር የሚደረግ እንደዛ አይደለም ያለው። ጀስቲፋይ ሆነ አንድ ሰው ስንል በደሙ ታጠበ፣ በደሙ ተቀደሰ፣ በደሙ አዲስ ፍጥረት ሆነ፣ በደሙ ዳግም ተወለደ፣ በደሙ የዘላለም ህይወት አገኘ ማለታችን ነው። ጀስቲፋይ ሆነ ስንል ማለት ነው። እና ሁለት ፓርት አለ። ጀስቲፊኬሽን ፎሬንሲክ ነው፣ ፎሬንሲክ ብቻ ነው የሚሉ ሰዎችን ትቃወማለህ ማለት ነው አንተ? ብቻ ነው ጀስቲፊኬሽን ፎሬንሲክ ነው። እዚያ ውጭ ያለው ነገር ሳንክቲፊኬሽን ነው የሚሉ ሰዎችን ትቃወማለህ? ጀስቲፊኬሽን ብቻ ነው የሚለው ማን ነው? አንድ ሰው ሊያመጡልኝ አይችሉም። ምድር ላይ ኤግዚስት የሚያደርግ አንድ ስኮላር የለም እንደዛ የሚል። ጀስቲፊኬሽን ፎሬንሲክ ነው፣ ሌላው ሳንክቲፊኬሽን ፎሬንሲክ ነው እንጂ ብቻ ነው አይልማ። አሁን እኮ ምነግሮት ፓኬጁ አይደለም ነው አንተ የምትለው እንደዚህ ነው። ኖ የኔ ብቻ አይደለም። ጠቅላላ ፕሮቴስታንት አስተም ብቻ የሚባል ነገር አይደለም። ይኸውልህ እሱ አንድ ኮንሴፕቱ ነው። ያ ኮንሴፕት ምንድነው? ቅድም እንዳ ፎረንሲክ ኮንሴፕቱ ምንድነው? እሱ ይታወቃል። ኦኬ ፍርድ ቤት ያለው ዲክሌር ሲደረግ ለአንድ ሰው ማለት ነው ነፃ ሲባል ኦኬ ኃጢአቱ ፍሪደም ኦፍ ዘ ፔናልቲ ኦፍ ሲን የሚለው ማለት ነው ኮንሴፕት ማለት ነው። ዲክሌር የሚደረግለት ነፃ መሆኑ ብቻ ሳይሆን ጻድቅ መሆኑ የሚታወጅበት ነው። እሱን ነው። አሁን ለምሳሌ አንድ ሰው የዘላለም ህይወት አገኘ ዳነ ስንል፣ አንድ ሰው የዘላለም ህይወት አገኘ ጸደቀ ዳነ ስንል እነዚህ አሁን ተመሳሳይ ሀሳቦች ናቸው። አሁን እዛ ጋር ዳኒ ያነሳው ታጠበ በደሙ ታጠበ የሚለው ከጀስቲፊኬሽን ውጪ ተደርጎ ከዛ በኋላ መጥቶ ጀስቲፊኬሽን ላይ ጀስቲፋይ እንደዛ እያለ አይደለም። ጀስቲፊኬሽን ራሱ ጀስቲፋይ ሆነ ማለት አንድ ሰው እንደዛ ማለት ነው። አሁንም ዋንስ አገኝ የሚለው ጀስቲፋይ ሆነ አንድ ሰው ማለት ዳነ፣ ጸደቀ፣ ኦኬ በኢየሱስ ደም ታጠበ፣ ኒው ክሬሽን ሆነ፣ አዲስ ፍጥረት ሆነ፣ ዳግም ተወለደ ማለት ነው። ከዛ በኋላ ያለው ሳንቲፊኬሽን ማለት እንግዲህ ቅድስና ህይወት ነው፣ የጽድቅ ህይወት ነው፣ ክርስቶስን የመምሰል ህይወት ነው። እሱ ወደ መቃብር እስኪሄድ ሰውየው ወይ ጌታ እስኪመጣ የሚቀጥል ነው ማለት ነው። በዛ ውስጥ እየተቀደሰ ራሱ ክርስቶስን መምሰል የሚሄድበት ያ ፕሮሰስ ሳንቲፊኬሽን ይባላል። ያው ግሎሪፊኬሽን በቀደም አውርተንበታል። የመጨረሻው ክብር ነው እና ሁለት የተነጣጠለ ነገር አልነበረም። ነዳኒ ሲያወሩ የነበሩት እንትን በደንብ እንትን ስላልተግባባችሁ ነው ብዬ ነው። ዳንዬ ሀሳብ መስጠት ትችላለህ እዚህ ላይ። ቆይ አጭሩ አጋባርቷል። ቴንኪው ቀጥል ኤፋ ቀጥል። ቆይ ኤፍሬም ቅድም ተናግሬ ነበር ከኛ ትምህርት የሱ የራቅ አይደለም ስል ነበር እና እኔ አሁን እውነት ለመናገር ቁጭ ብዬ በማወራበት ጊዜ ማለት ዝም በምንበት ጊዜ ሰርች እያረኩኝ የሉተረንም የተለያዩ ጽሁፎችንም እያነበብኩ ነበር። ምንም የምትሉትን አንድም ቦታ ላይ እያገኘሁት አይደለም። ይሄ ስለ ጀስቲፊኬሽን ጭራሽ ከመታጠብ ጋር የሚያያዝ ቅድም የተጠቀሰው ጥቅስ ላይ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አሁን ጽድቅ ራሱ ጀት መቀደስ የሚለው መሀል ላይ ነው ያለው። ከዚያ በፊት መታጠብን ኖ ነው የሚለው። አጠቃላይ በቃ የማያቸው ነገሮች በሙሉ በፍጹም ከዚህ ጋር አይያያዝም ነው የሚለው እና እናንተ ማስረጃ እያሳያችሁን አይደለም። እውነት ለመናገር አሁን ዝም ብለን እንመናችሁ ብለን ነው እንጂ ማስረጃ ግን እያሳያችሁን አይደለም። ለምንድን ነው በማስረጃ የምታወሩ? ቀሲስዬ ሰው ኃጢአቱ ሳይታጠብ ጻድቅ ነው እንላለን እንደኛ? የአይልማ ትምህርታችሁ የእናንተ ትምህርት እንደዚህ አይልም እኮ። ጀስቲፊኬሽናችሁ ሉተር ይላል። ሉተርም የገላትያን ይነበብልን። እሺ ችግር የለውም። ሉተር ኃጢአታችሁ ሳይታጠብ ጻድቅ ናችሁ ይላል የሚል ይነበብልን። እኔ ያሳያለሁ። እኔ ማስረጃ ካሉኝ ቀሲዬ አልተጠየኩም እስካሁን። እኔ በደርዝ ከፈለጉ ሎካል ማስረጃ አሳየውታለሁ። እንደ ጠቅላላ ቤተክርስቲያናት እንደዚህ የሚል አለ። የሌክቸርስ ኦን ገላትያ ላይ ያለውን ሲተረጉም ሉተር ምንድን ይላል?
justification is a forensic declaration by which God pronounced the sinner righteous, although he is still a sinner in himself ይላል። ኢን ሂምሰልፍ ማለት እኮ ምን ማለት መሰሉት? ሰውየው ኃጢአቱን አላሸነፈም። ምናልባት ቃሚ ከሆነ አሁንም ቃሚ ነው፣ ሌባ ከሆነ አሁንም ሌባ ነው። ቀሲስ ይሳቋ አሁን እኮ ሲስቁ መልእክቴን ያበላሹብኛል። ይቅርታ፣ በጣም በቃ ይቅርታ። እሺ አንድ ሰው ወደ ጌታ የሚመጣው ሲጀመር ኃጢአት አስቸግሮት ነው የሚመጣው። ይሄንን ኃጢአት የሚያጥበው ደግሞ ራሱ ጌታ ነው። እና ጌታ ኃጢአቱን ሊያጥብለት መጀመሪያ መምጣት አለበት። የመጣ ቀን ጌታ ምን ይለዋል? ስላመነ ብቻ ጸደቀ ይለዋል። ተጽፏል። ብዙ ጥቅሶች አሉ። ታጥባችኋል፣ ተቀድሳችኋል። አይደለም። ይኸው አሁንም አቋረጡኝ ቀስዬ። እሺ ቀጥልሽ። እኔ እኮ እንደው እንዴት አድርጌ ላውራሽ? እሺ ዶክተር፣ መጽሐፍ ምን ይላል? እናንተ ክርስቲያኖች ያላችሁ ጽድቅ እንደው የሰው አይነት ጽድቅ ሳይሆን የራሱ የእግዚአብሔር ጽድቅ ነው ያላችሁ ይላል። ስለዚህ ይሄንን የእግዚአብሔር የሆነውን ጽድቅ ይቆጥርልንና ኢምፒዩት ያደርግልንና ከዛም በኋላ የመንፈስ ቅዱስ ስራ ደግሞ ምንም እንኳን ቅጽበታዊ ቢሆንም ዘመኑ ሙሉ ከዛች ቅጽበት ጀምሮ ይቀጥላል። ስለዚህ ኃጢአተኛ የነበረው ኃጢአቱን ያቆማል። ጌታን ማያውቅ የነበረው ጌታን እያወቀ ዕለት ዕለት ክርስቶስን እየመሰለና ብርሃኑን እያበራ ይሄዳል ማለት ነው። ይኸው ዶክተር፣ ጌታ አንድ ሰው ሲያምን ጻድቅ ነህ ብሎ ያውጅለታል ይለዋል። ጻድቅ ነህ ይለዋል። ከዚያ ስቲል ነው አለ ሰውየው ኃጢአተኛ ነው። ኦልሬዲ ዲክላር ተደርጓል። ግን ሰውየው ግን ነው እያለ እኮ ያለው ስቲል ኤ ሲነር ኢን ሂምሰልፍ ነው የሚለው። ሰውየው እስካሁን ድረስ በራሱ ኃጢአት ነው ያለው። ግን ጌታ ግን ዲክላር አድርጎታል፣ አውጆለታል። መለስኩሎት እኮ ይሄንን ስመልስሎት እየሰሙኝ ስላልሆነ ነው እንጂ ምን አልኩ ይመስላል? ቅደም ተከተል አንድ ሰው ለምሳሌ ባጭሩ ለማስቀመጥ እኔ ጌታን የተቀበልኩለት እኔው ራሴው ነኝ። ሄድኩኝ፣ ጌታን ተቀበልኩኝ። ስመለስ እኔው ራሴ ነኝ። ምቆጣ ሊሆን ይችላል፣ ምበሳጭ ሊሆን ይችላል። ወይ አይደለም ዳንኤል አትሆንም ስትል ውላጤ ይገጥማል። ማን አለ? እኛ እኮ እሱን እኮ እኛም አላወራንም እኮ። ስለዚህ ጽሁፉ እንደዛ ነው እያለ ያለው። አንድ ሰው ጌታን በተቀበለ ጊዜ በድንገት የሚለወጥ ነገር የለም። ከማመንህ በፊት ኃጢአተኛ ነበርክ አይደለ? ከማመኔ በፊት ኃጢአተኛ ነበርኩኝ። ካመንኩ በኋላ እግዚአብሔር ደግሞ እኔ ላይ ይቆጥርልኛል፣ ጻድቅ ይለኛል። አዎ ስታምን ጻድቅ አለህ። ከዚያ በኋላ ስታምን ልክ ኃጢአተኛ ነበርክ፣ ስታምን ጻድቅ አለህ። ከዚያ በኋላ አንተ ጻድቅ ብሎ ካወጀልህ በኋላ አሁንም ኃጢአተኛ ነህ። እኔ ጻድቅ ነኝ፣ ግን የኃጢአትን ጉልበት አላሸነፍኩም። ልሳሳት እችላለሁ፣ ኃጢአት ልሰራ እችላለሁ። ስለ ፊውቸር አልማወራው። ልክ ኃጢአተኛ ነበርህ፣ ጌታ በጌታችን ስታምን ጻድቅ ነህ ብሎ አወጀልህ። አሁንም ኃጢአተኛ ነህ እያለ ነው ሉተር። ግን አሁንም እያለ ያለው እስቲል ያ ሰውዬ ኃጢአተኛ ነው እያለ ነው ሉተር። ሁለቱንም አንዱን አይደለም ያለው፣ ሁለቱንም ነው ያለው ሉተር። ሉተር ምን አለ? ራይቸስ አንድ ጊዜ ቆይ። ሉተር ያለውን በስነ ስርዓት ስላልተረጎሙት ነው። ሉተር ያለው ራይቸስ ነው ካለ በኋላ በውስጡ ግን ኃጢአተኛ ነው ያለው እንጂ። ኦኬ በጣም ጥሩ። በውስጡ ኃጢአተኛ ነው ሰውየው፣ አልታጠበም ማለት ነው። ሰውየው ኃጢአቱን አላሸነፈም ማለቱ ነው ሉተር። እንዴ በምን ሂሳብ? ቆይ አይልማ። ደግሞ ያንብቡት። እሺ ደግሞ ያንብቡት። ቆይ ኃጢአቱን አላሸነፍም ማለት ሰውየው በክርስቶስ ሲያምን ኃጢአቱን ያ ባመነ ጊዜ ኃጢአቱን አላሸነፈም። ኃጢአቱን ሳያሸንፍ ነው ጌታ ጻድቅ ነህ ብሎ ያወጀለት። ኤግዛክትሊ። ለዚህ እኮ ነው መስቀል ላይ መሞት ያስፈልጋል። ቆይ ወይኔ ቆይ ሰው ልብ አድርጉ። ኃጢአተኛ ነው ሰውየው። አመነ። ካመነ በኋላ ጌታ ምን አለው? በቃ አንተ ጻድቅ ነህ አለው። ጸድቀሃል አለው። ሰውየው አሁን ይሄ ጌታ አምኗል። ኦኬ ከዛ ጻድቅ ነው ብሎታል። ይሄ ሰውዬ ጻድቅ ነህ ሲለው የታጠበ ነው ያልታጠበ ነው? መታጠብንማ ታጥቧል። መንፈሳዊ ስራ ተሰርቷል። ግን ሰውየው የታጠበ ነው። ከምንድን ነው የታጠበው? ሲኖርበት መንፈሳዊ ቋንቋ እኮ ነው እያወራን ያለ ነው። ቆይ ከምንድን ነው የታጠበው ነው? መታጠብ ከኃጢአት ነው የታጠበው። ኦኬ ከኃጢአቱ የታጠበ ሰው ኃጢአተኛ ነው? እስቲል ነው ኃጢአቱን አላሸነፈም ይባላል? ለዚህ እኮ ነው እኛ ጻድቃን የምንባለው።
አይደለም እኮ ኃጢአቱ ታጠበ እኮ ይሄ ሰውዬ። ኦኬ ኃጢአቱ ታጥቧል። ዕለት ዕለት ሲመላለስ ግን ይሳሳታል። ለዚህ ደግሞ ዕለት ዕለት ንስሐ ይገባል። አይጠበቅበትም። ይሄ ሰውዬ ቢሞት ኦልሬዲ ጌታ አመነ አውጆለታል። ይሄ ሰውዬ ቢሞት ወደ እግዚአብሔር መንግስት እንዳይገባ የሚከለክል ያልታጠበበት ኃጢአት አለው የለውም? እንዴት ነው የሚኖረው? ራሱ የእግዚአብሔር ጽድቅ አለ ብሎ የእግዚአብሔር ቃል እየነገረው እኔ አሁን ሉተር ግን እስካሁን ኃጢአተኛ ነው የሚለው። ሉተሩን ደግሞ አንብቡት። ኦኬ ላንበው። እሺ እንግዲህ እንትን እንግሊዘኛን ያው እንደናንተ ፐርፌክት አይደለም፣ ግን እያስተካከላችሁ ችግር የለም። እኛም አፋችንን የፈተነው እንግሊዝኛ። ቀሲስዬ በጣም ይቅርታ። አቤት ዳኒ፣ ሉተር ትራንስፎርም ይሆናል ብሎ ያምናል እያልከን ነው? አንድ ሰው ጻድቅ ሲባል ትራንስፎርም እንደሆነ ማለት ትራንስፎርሜሽን ከሳንክቲፊኬሽን ጋር ከቅድስና ጋር ነው የሚሄደው። ትራንስፎርሜሽን ቅድስና ነው፣ ጽድቅ ግን ቅጽበታዊ ነው። እሱ ነው የምጠይቀው። በጀስቲፊኬሽን ጊዜ ሰው እግዚአብሔር ዲክሪ ሲያደርግ እግዚአብሔር ዲክሌር ሲያደርገው ዲክሌር የሚያጸድቅ እግዚአብሔር ነው። መጽሐፍ ቅዱስ ይላል የሚያጸድቅ እግዚአብሔር ነው። እግዚአብሔር አንተ ጻድቅ ብሎ ሲለው የዛን ጊዜ ኦንቶሎጂክሊ ሰውየው ኦንቶሎጂክሊ ራሱ ያ ሰውዬ ይጸድቃል ወይ ማለት ጻድቅ ነው ወይ? ኦንቶሎጂካሊ ጻድቅ ነው፣ ፋንክሽናሊ ይሳሳታል። ሉተር እንደዛ አያምንም። አንብቦ ሉተር እንደዛ አያምንም። ብራዘር ታዲያ ኢምፒዩትድ ራይቸስነስ የሚባለው ምንድን ነው? ያረግብህ እኮ ኦንቶሎጂ ለውጦታል ማለት ነው እንጂ ስጋን አሸንፏል ማለት ነው። ክርስቶስ ለአንተ ይቆጠርልሃል። ክርስቲያን ሲጀመር ማንም በክርስቶስ ቢሆን ማንም በክርስቶስ ቢሆን አንድ ጊዜ ቆይ፣ እንደዚህ በኤግዛምፕል ልንገር። ቆይ ሌሎችም እየሰሙ ስለሆነ ከስር ከይቅርታ ጋር ከዛው ታስተካክለኛለህ። ለምሳሌ አንድ ሰው ከቤተሰቦቹ ገንዘብ ቢወርስ ራሱ የገንዘቡ ባለቤት ራሱ ስለሚሆን ሀብታም ብለህ ትጠራዋለህ። ገንዘቡ ስላለ ሀብታም ተብሎ ሪፈር መደረግ ይችላል። አንድ ሰው እውቀት ቢኖረው ራሱ የእውቀቱ ባለቤት ስለሆነ አዋቂ ብለህ ሪፈር ታደርገዋለህ። የእናንተ ጽድቅ ግን ራሳችሁ ጋር አይደለም። እኔ ስለፔንችን ጋማ ነው ብራዘር አላስወራ አልከኝ፣ አላስወራ ብለኛል። አሁን ደግሞ ቀሲስ ገቡ ወንድማችን አንድ ጥያቄ ልጠይቅና ወደ ለወንድሞች እሰጣለሁኝ። ዶክተር ዳንኤል መጀመሪያ አዳም የጠየቀኝን ልመልሳ። አዳም የጠየቀኝን ጥያቄ ልመልስ እሰጣለሁ። እንደ 5 ደቂቃ ነው። የአዳም ጥያቄ አይመለስ? ይቅር፣ ችግር የለውም። ዶክተር ቅድም ምን ብለኸኛል? በደንብ አድምጠኝ። አንድ ሰው አልክ ኃጢአተኛ ነበረ፣ ሲያምን ጻድቅ ነህ ብሎ ይታወጅለታል ብለሃል። እስቲናው ሰውየው ግን ምንድነው ኃጢአተኛ ነው ብለሃል። ይሄ ሰውዬ ባመነበት ቅጽበት ድኗል አልዳንም? ድኗል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል መጽሐፍ ቅዱስ። አሮጌው ሁሉ አልፏል፣ አዲስ ፍጥረት ነው ኦንቶሎጂካሊ ጭምር። ኦኬ የዳነው እስከ ኃጢአቱ ጻድቅ ተብሎ ነው የዳነው? ኃጢአቱ ሳይታጠብ ነው የዳነው ወይንስ ታጥቦ ሁሉ ነገር አዲስ ሆኖ ነው የዳነው? ቆይ ይሄ እኮ ይኸውልህ፣ አሁን ደግሞ ወደ የት ሄድክ? ደግሞ ወደ መጀመሪያ መታጠቡ እስቲል ነው። የሉተርን ትምህርት እኮ የሰጠው እኮ ሰውየው እስካሁን ኃጢአተኛ ነው የሚለው። የሉተርን አንብቡልኝ እኮ አልኩኝ ነኝ። ቆይ ቅድም አነበብሁልህ እኮ እስቲል ነው ያነበቡት። ሰውየው ጀስቲፋይድ ነው ይላል። በውስጥ ነው ጀስቲፋይድ ያልሆነው እንጂ በውጭ ጀስቲፋይድ ነው ይላል። ኦኬ በውስጡ ነው የቀረው? የውስጡ ነው የውጭ ነው የቀረው? ኦፍኮርስ እኔን ሲያዩኝ እኮ ችግር ያዩብኛል። ስለዚህ ዳንኤል በራሱ ሲመመር ትክክል አይደለም፣ ግን ጌታ ግን ጻድቅ አድርጎኛል። እሺ ኦኬ ሁለንታው ሰው ሲያምን ሁለንታው አይደለም የሚድነው ማለት ነው? የውስጡና የውጭ የሚቀረው እኔ ተቀድሻለሁ፣ ግን ስመላለስ ዕለት ዕለት ፐርፌክት አይደለም። ውጭ ነው ሁሉም እያወራ ያለው ስጋዊ መመላለሴ ነው። መቼ ነው ሁለመና ሄዳ ነው? በጀስቲፊኬሽን መውረድ አለብኝ። እኔ ይቅርታ ቀሲስዬ ስራ አለብኝ። ሶሪ አንድ ይመለሳል። ቆይ እንዳትወርድ አድላ። በመታጠብ ነው ወይንስ በዲክላሬሽን ነው ሰውየው የጸደቀው? ዶክተር ኤፋ ቀጥልስ ፕሊዝ።
ወይ ቀልድ በሉ ወንድሞቻችን መጥተዋል። አዳም አባታችን እናመሰግናለን። ሌሎች ወንድሞችም ገብተዋል። መቀጠል ይቻላል። ልደትን ስራ ምን በለውና ሌሎች ትቀጥላላችሁ። ከኤፍሬም ቅድም ካለው የመጀመሪያው ከኃጢአት መታጠብ ጀስቲፊኬሽን ነው ብሎ ነበረ እና ኤፍሬም አንድ ክርስቲያን አንድ ጊዜ ብቻ ነው ከኃጢአት የሚታጠበው ወይስ ደጋግሞ ይታጠባል? ሁለቱ የተለያዩ ናቸው። አሁን ከኃጢአት መታጠብ የሚለው ኮንሴፕት ይገባኛል። ቀጥሎ የት እንደሚሄዱ መጀመሪያ ላይ ያለውና ቀጥሎ ሳንቲፊኬሽን ላይ ያለው ሰው ላይፍ ታይም። ለምሳሌ እኔ አሁን ጀስቲፋይ የሆንኩ ሰው ነኝ። ምሳሌ ቢሰጡት በእኔ በራሴ ማለት ነው። ጀስቲፋይድ ሆኛለሁ፣ ኦልሬዲ ድኛለሁ፣ ጸድቅ ያለው ማለት ነው። አሁን ሳንቲፊኬሽን ህይወት ላይ ነው ያለሁት። የቅድስና የመጽደቅ የአይሚን የቅድስና የጽድቅ ክርስቶስን የመምሰል ህይወት ከኔ ይጠበቃል አሁን ማለት ነው፣ እስካለው በህይወት ማለት ነው፣ ወደ ጌታ እስከሚሄድ ድረስ። ስለዚህ መታጠብ በህይወት የሚደጋገም ነገር ነው አይደል? ቆይ አይደለም፣ ሁለቱ የተለያዩ ናቸው። ጀስቲፊኬሽን ላይ መታጠብ ስንል ወይም ደግሞ ሳንቲፊኬሽን ላይ መታጠብ ስንል ሁለቱ የተለያዩ ናቸው። ለምሳሌ ምሳሌ ልስጦት። አንዱ መታጠብ ጀስቲፊኬሽን ላይ እና ሳንክቲፊኬሽን ላይ የተለያየ ትርጉም አለው። ከሰሙኝ ነው ጥሩ የሚሆነው። እርሶም ራሱ ሀሳቡን ክሊር እንዲሆን ነው። እርሶም እንደኔ ነው የሚያምኑት። ከእርሶ ካልሆኑ አሁን አላምንም ካሉ ከክርስትናው አስወጣውታለሁ በአርጊመንት ማለት ነው። ማያምኑ ከሆነ እኔ የምለውን ማያምኑ ከሆነ ላስረዳሁት ብቻ ግን 1 ደቂቃ ይስጡ። ለምሳሌ በክርስትናው ዓለም የሚታመነው ጠቅላላ እኔ ላውራውና እርሶ አስዩም እያደረጉ ራሶቱን አውሩ። ከዚህ ውጭ ከሆኑ ሌላ ችግር ውስጥ ስለሚገቡ ማለት ነው። ለምሳሌ ሰው ሲድን ኦኬ፣ እናንተ ዋሪቨር የምትሉት አለ። ለምሳሌ ሰው ሲድን እናንተ ጋር ያምናል ኦብቪየስ። ከዛ በኋላ ደግሞ መጠመቅ አለበት። ከዛ ሜሮን ደግሞ ከዛ በኋላ ደግሞ ቅዱስ ቁርባን መውሰድ አለበት። ይሄ ፕሮሰስ አለ። እኛ ጋር ደግሞ የተለያየ ዶክትሪን አለን። ኦኬ፣ ሲያምን አንድ ሰው ዳነ። ኦኬ፣ አሁን ጀስቲፊኬሽን የሚለውን እዛ ጋር መጽደቅ የሚለው በእምነት መጽደቅ የሚለውን አነሳን። እዛ ጋር ምንድን ነው የሚሆነው? ለምሳሌ የኃጢአት ይቅርታ ያገኛል ሰው። አዎ የኃጢአት ይቅርታ ያገኛል ሰው ሲድን፣ የኃጢአት ይቅርታ ያገኛል ሰው ሲድን፣ የኃጢአት ይቅርታ ያገኛል። ኢኔሴንስ ምን ማለት ነው? ለምሳሌ ዛሬ አንድ ሰው እናምጣና አንድ ሰው በክርስቶስ የማያምን ሰው አሕዛብ የሆነ ሰው እናምጣ። ዛሬ ክርስቲያን ሆነ። ኦኬ፣ በክርስቶስ ኢየሱስ አመነ። ሲያምን ምንድን ነው የሚሆነው? ስለ ኃጢአት ስፔሲፊክ ስለ ኃጢአት ስለሆነ መታጠብ የሚያወሩት። አሁን ምን ስፔሲፊክ ላድርገው? ኃጢአቱ ታጠበ። የትኛው ኃጢአት ይታጠብለታል? አክቹዋል ሲንም ኦሪጂናል ሲንም። ያ ማለት ያው እንግዲህ እኛ እንግዲህ እሱ ምን እንደሚያምነው አላቅም። በዚህ ሁለት የተከፋፈለ ነገር ስላለ በእናንተ አካባቢ በዚህ ጉዳይ ላይ ቢያንስ ቲክቶክ ላይ ከሚያገለግሉት ጋር እኛ ምን ብለን እናምናለን? ይሄ የአዳማዊ ኔቸር አለ ብለን እናምናለን። ወይም ደግሞ የውርስ ኃጢአት የሚባለውን ነገር እናምናለን። መጽሐፍ በግልጽ ነው የሚናገረው እሱን ማለት ነው። ስለዚህ ሰው ሲድን አሁን ያ ሰው አሕዛብ ያልኩት ሰው ዛሬ ክርስቲያን ቢሆን ጌታን ቢቀበል ሚድነው ከአክቹዋል ሲንም ነው። እንደገና ደግሞ በአዳም ምክንያት ከመጣበትም መርገም ነው። ከጨለማ ወደ ብርሃን ከሞት ወደ ህይወት ይሻገራል። ኦኬ፣ ከተሻገረስ በኋላ የሰውዬ ከተሻገረ በኋላ በዕለት ዕለት ህይወቱ ሲኖር ሳንቲፊኬሽን የሚለው ኮንሴፕት ማለት ነው። እዛ ላይ ለምሳሌ ሰውየው ሊስት ይችላል። ክርስቲያን ሆኖ አማኝ ሆኖ ሊሳሳት ይችላል። ኦኬ፣ የኖረ በስነ ስርዓት ክርስቶስን መምሰል ራሱን እያስለመደ እየኖረ የሆነ ቀን ሰው ሊሰድብ ይችላል። ኃጢአት ነው አይደለም እንዴ? ስለዚህ ኃጢአት ሰራ ማለት ነው። ካዲያ ይሄ ኃጢአቱ ከዚህ ኃጢአቱ ንስሐ መግባት አለበት። አፍኮርስ እኛ ዶክትሪናችን ላይ በግልጥ አስቀምጠነዋል። በእውነተኛ ንስሐ እና ኑዛዜ መመለስ አለበት ይላል። ይሄኛው ሰው ግን ልብ በሉ፣ አሁንም ቅድም ነግሬዎታለሁ። ይሄ እኔ ብቻ ሳይሆን የሁላችሁም ነው። የግድ ነው የምትስማሙት በዚህ ማለት ነው። ምንድነው ይሄ ሰውዬ ተሳደበ። ክርስቲያን ነው፣ በክርስትና ህይወት እየኖረ ድንገት የሆነ ቀን ተሳደበ። ሲሳደብ ምንድን ነው የሚሆነው? ከህይወት መዝገብ ይሰረዛል እንዴ? የእግዚአብሔር ልጅነቱ ይፋቃል እንዴ? ከዛ በኋላ ነው ንስሐ ሲገባ ተመልሶ የሚጻፈው እንዴ? አይደለም። ለዛ ለገባበት ኃጢአት ንስሐ ይገባል። በእናንተም ቀኖናን ተቀብሎ የሚጾም ከሆነ የሚጸልም ከሆነ ወይም ለጌታ እራት ዋሬቨር ብቻ በእናንተ ስርዓት ያ ሰው ከዛ ኃጢአቱ ነፃ ይሆናል። ስለዚህ የቀደመው በደሉ ተጠራቅሞ አይመጣበትም። እግዚአብሔር አልተከደነም ኃጢአታችን ከቀደመው ልክ እንደዛ የኦሪጂናል ሲንህ ምናምን ተቆጥሮ ያዳ ምናምን ተጥሎ ከህይወት መጽሐፍት እንደዛ አይደለም። ስለዚህ አሁን ልዩነት አለው ምሎት በዚህ ሴንስ ነው። ኦኬ፣
መታጠቡ ምሎት በዚህ ሴንስ ነው እንጂ መታጠብ የሚባለው ነገር ሁለት አይነት ነው ምናምን አይደለም። የሚያነጻው የኢየሱስ ደም ዞሮ ዞሮ ሰው ክርስቲያን ከመሆኑ በፊት ኦሪጂናል ሲን አለ፣ በህይወቱ የሰራው አክቹዋል ሲንም አለ አይደለ? ትክክል። እሱን ያልኩት ቅድም መጀመሪያ ክርስቶስ ሲታጠብ ጀስቲፊኬሽን ነው። ክርስቲያን ከሆነ በኋላ ደግሞ በየጊዜው ኃጢአት ሲሰራ ሲታጠብ ሳንክቲፊኬሽን ነው የምትለው? አይ አላልኩም። እኔ ምንድን ነው ታዲያ ሁለቱ መታጠቦች ታዲያ ከምንድን ነው የሚመደቡት? አይ እኔ አሁን መታጠብ የሚለው ኮንሴፕት እንዴት ኢንዲፔንስ የቱ ጋር እንደሚወራል እሱን ለማሳየት ነው ይህን ያነሳሁት። ትክክል አይደለህም መጀመሪያ ካሉኝ ሀሳቡ ላይ በእኛ ስለዚህ ንገረኛ። ቆይ አክቹዋል ሲን ሰው ክርስቲያን ከሆነ በኋላ የሚሰራው ጀስቲፋይ አይደለም ጀስቲፋይ እሱ ሳንክቲፊኬሽን ነው ጀስቲፊኬሽን ነው? ቆይ ጀስቲፊኬሽን የሚደገም አይደለም። ጀስቲፊኬሽን አንዴ ነው። ጀስቲፊኬሽን የሚባል ሳንክቲፊኬሽን ነው በለኛ ታዲያ። ኦኬ ቆይ ልሎት ነው ቆይ በደንብ ይሄንን ስሙኝ። ሳንቲፊኬሽን ነው ብሎ ጥቅማ መጀመሪያ ቀደም እኮ ሳንቲፊኬሽን ነው ብዬት ሚዩት አደረግ ነበር። ሳንቲፊኬሽን ነው ስሎት ተመልሰ ስለዚህ ጀስቲፊኬሽን እና ሳንቲፊኬሽን ብለው ኦንጎይንግ እንዳያደረጉት ለሱን እኮ ነው ለፈርቻ አይደለም እንዳይሳሳቱ እርሶ እንደቀድሙ እሱን በጣም ያጥርቼ እኮ ያብራራውሎት ለዛ ነው። አሁን አንድ ሰው ጀስቲፋይ ከሆነ በኋላ ክርስቶስን የመምሰል ህይወት እንግዲህ እግዚአብሔርን መምሰል ራሱን ቲቶ ላይ እንዳለው እግዚአብሔርን መምሰል ያስለምዳል ነው የሚለው ጸጋው። ኦኬ ያግዘዋል ይላል። ኦኬ እግዚአብሔርን በመምሰል ሂደት ውስጥ ያ ሰው ሲደክም ከዛ ምንድን ነው የሚሆነው? ሰውየው ጌታ ሆይ ዛሬ በድያለሁ ይቅር በለኝ ሲል ጀስቲፋይ ነው የሚሆነው አይደለም። በአጭሩ ክርስቲያን ከሆነ በኋላ ጀስቲፊኬሽን ስለማይደጋገም ከዛ በኋላ ኃጢአት ሰርተን ስንታጠብ ሳንክቲፊኬሽን ነው አይደል? በቃ ይሄ ነው። ግን መታጠቡን ኦፍኮርስ መታጠቡን ግን ይኸውልዎት መታጠብ የሚለውን ነገር አሁን መታጠብ የሚለው ራሱ ሁለት አይነት ነው ብዬ ነው ያሳየሁት። አሁን ይሄውን ሁሉ ማወራው ሁለት አይነት ነው መታጠቡ። የመጀመሪያው መታጠብ ጀስቲፊኬሽን ነው። በኋላ ኮንቲኒየስ የሆነ ኖ የጀስቲፊኬሽን ላይ መታጠብን ለምን ብቻ ይወስዳል? ጀስቲፊኬሽን ቅድም እኮ ጨረስኩኝ እኮ። ጀስቲፊኬሽን ላይ እኮ በጣም ብዙ ነገር አነሳን አይደለ? አወራው እሱ መጀመሪያ መታጠቡ ራሱ ጀስቲፊኬሽን ነው ብለህ ነበር እኮ አንድ እሱ ብቻ አይደለም እያልኩት ነው። አሁንም ብቻ ነው አላልክም፣ ግን መታጠቡ ጀስቲፊኬሽን ነው ብለሃል መጀመሪያ አይደል? የመጀመሪያው ጀስቲፊኬሽን ማለት ዋንስ አገኝ ልድገመው፣ አንድ ሰው ጀስቲፋይ ሆነ ስንል ቅድም እንዳልኩት ደጋግም ይሄንን ከዛሬ ጀምሮ እንዳይረሱብኝ አደራ። ጀስቲፋይ ሆነ አንድ ሰው ስንል ጸደቀ፣ ዳነ፣ በኢየሱስ ደም ታጠበ፣ አዲስ ፍጥረት ሆነ፣ ዳግም ተወለደ እያልን። ኦኬ ሳንቲፊኬሽን ስንል ደግሞ ያ የዳነው የጸደቀው አዲስ ፍጥረት የሆነው በክርስቶስ ዳግም የተወለደው ያ ሰው ኦኬ መቀደስ ደግሞ አለበት። ክርስቶስን የመምሰል ራሱን ማስለመድ አለበት። የቅድስና ህይወት ብለን እንዘረዝረዋለን። ሳንቲፊኬሽንን ማለት ከሱ ውስጥ አንዱ ከኃጢአት መታጠብ ነው አይደል? በየጊዜው ከኃጢአት መታጠብ የሚሉት ከኃጢአት መታጠብ የሚለው ሴንስ ጀስቲፊኬሽኑ ጋር ካለው ጋር ከሁለቱ ለይተው ከለዩልኝ፣ አዎ ሁለቱን ግን አንድ እንዳያረጉ። ስለዚህ ሁለት አይነት መታጠብ አለ ማለት ነው። አንድ ቦታ ላይ ሁለት አይነት መታጠብ የለም። የሚያጥበው የኢየሱስ ደም ነው። ሁለት አይነት አይደለም መታጠብ። አንድ ቦታ ላይ ጀስቲፊኬሽን ነው፣ ሌላ ቦታ ላይ ሳንክቲፊኬሽን ነው። ለምን ትለዋለህ ታዲያ? ቆይ እሺ ልገልብጠዋ ወደ እናንተ ላምጣው። ምን ችግር አለ? እሺ አንተ መልስልኝ ወደኛ እንዴ እኛ ቆይ እርሶን ልጠይቃ ደግሞ እርሶ ደግሞ የመጀመሪያውን መታጠብ ሳንክቲፊኬሽን አንለውም አለኝ ቅድም ዳኒም ራሱ ማለት ነው። ቆይ ጀስቲፊኬሽን ነው የምንለው አለ። ቆይ እኛ ጋር ምንም ችግር የለም። እኛ ጀስቲፊኬሽን እና ሳንክቲፊኬሽንን አንለያይም ሲጀመር። ኦኬ እሺ ቆይ መለያየት ራሱ አንለያይም። ኢኔሴንስ መብራራት አለበት እሱ ራሱ። እኛ ምንድነው ኦፍኮርስ ጀስቲፊኬሽን እና ሳንቲፊኬሽን የሚባለው ከስም ጀምሮ የተለያየ ነገር ነው። አንለይም ሲሉ በምን ሴንስ እንዳሉ አልገባኝም። ስለዚህ ኦኬ እሱን አንለይም ሲሉ በምን ሴንስ እንዳሉ ግን እርሶ ራሱ በእርሶም ሃይማኖት አንድ ሰው ወደ ክርስትና ወደ እርሶ ቢመጣ፣ አንድ ሙስሊም ዛሬ ወደ እርሶ ቢመጣ እኔ አቋም ግን አላወቅኩም ኤፍሬም። አሁን እኔ ጋር ለመከራከር ጀስቲፊኬሽን ማለት እንዲህ ብለህ ልጠይቀኝ ስለምችል እያልክ ብዙ ጊዜ አትመልስም። እየመለስኩ አይደለም። መለስኩኝ እኮ አብራርቼ የምመልስ የመጀመሪያው መታጠብ ጀስቲፊኬሽን ነው። ኮንቲኒየስ የሆነው መታጠብ ደግሞ ሳንክቲፊኬሽን ነው አይደል? አቋም ቆይ እንደሱ አይደለም። አሁን መታጠብ ስንል ራሱ ምንድነው መብራራት አለበት።
እንዴ አሁን የግድ የእርስዎን ትምህርት እኔ ላይ ሊጭኑት ነው እንዴ? መምህር ተው እንጂ መታጠብ የሚለው ራሱ መታጠብ የሚለው ለምሳሌ ጀስቲፊኬሽን ቅጽበት ነው ብለኛል ቅድም። ጀስቲፊኬሽን የሚደጋገም ነገር አይደለም አልከኝ። ከኃጢአት መታጠብ ደግሞ የሚደጋገም ነገር ነው። እሱ ጀስቲፊኬሽን የሚደጋገም ነው ብሎ ያምናሉ? እኛ ጋማ ኮንቲኒየስ ነው። ጀስቲፊኬሽን ኮንቲኒየስ ነው። እናንተ እኮ የሚደጋገም ነው አይደለም አይደል እንዴ? ትምህርቱ ስለ እናንተ እየጠየቁ ስለ እኔ ትጠይቀኛለህ እንዴ? እኮ ነው እኔ ብቻ ልጠይቅ ነው እንዴ? መምህር ቆይ እርሶ ጋር የሚደጋገም ነው እንዴ ጀስቲፊኬሽን? እኔን እኮ መጠየቅ ትችላለህ፣ ችግር የለም። እሺ እኮ ካዲያ ይሄን ብቻ ነው የምጠይቁት። እርሶ ጋር የሚደጋገም ነው በእርሶ ሃይማኖት? እኔ የትኛውም ክርስትና ሃይማኖት የሚደጋገም ኦንጎይንግ ነው እንጂ እንደሆነ ማውቀው የሚደጋገም ጀስቲፊኬሽን አላውቅም። ኦንጎይንግ ነው፣ ፕሮሰስ ነው። እኛ ጋር አንድ ቅጽበት ላይ የሚያልቅ ነው ብለን አናምንም ነው እኮ። ግን የሚደገም አይደለም። ሰው አንድ ጊዜ ከዳነ በኋላ እንደገና ደግሞ እንደ አዲስ ሪጀነሬት ማብራራት እንችላለን። ኤፍሬም ግን የእናንተ እኔ ግልጽ አይደለም። ስለዚህ እኔ ነው ሴም አፕሮች ነው አፕላይ መሆን ያለበት። እናንተ ጋር የማይሰራው ለምን እኔ ጋር እንደሚሰራ ለምን ይሆናል? ለምን እንደዛ ያስመስላሉ ብዬ ነው። እርስዎ አሁን ማያምኑትን እናንተ ካልመለሳችሁ አልመልስም ነው አይደለም? አይ እንደዛ እናንተ ካልመለሳችሁ አልመልስም አይደለም። እኔ አሁን ክሊር የአንድ ጊዜ ለመጨረሻ ጊዜ ክሊር ላድርገው። በጣም በጽድት አድርጌ ያልኩትን ልድገመው መጀመሪያ። አዎ ጀስቲፊኬሽን የሚደገም አይደለም። ጀስቲፊኬሽን ዋንስ ኢን ላይፍ ታይም የሚደረግ ነው። ኦኬ ያ ማለት ነው ሰዎች በክርስቶስ ኢየሱስ ሲያምኑ ጀስቲፋይ ይሆናሉ። ኦኬ ጀስቲፊኬሽን የሚለውን ቅድም አብራርተን ጨርሰናል። ስለዚህ ጀስቲፋይ ይሆናሉ። እነዛ ጀስቲፋይ ከኃጢአት መታጠብ ግን ሁልጊዜ የሚቀጥል ነገር ነው። እሱን እኮ ልመልስ። እሱን ቅድም እኮ አልኮት መምህርዬ። እኔ ቅድም ምን አልኮት? እሺ ሰንቲፊኬሽን ላይ ከኃጢአት መታጠብ አለ ወይ ሲሉኝ እኮ ቅድም አዎ አለ ግን አልኮትና እንዳይገቡ ብዬ ከኃጢአት መታጠብ አለ። ከኃጢአት መታጠብ ስንል ግን ኦኬ ጀስቲፊኬሽን ላይ እንዳለው አይደለም። ከኃጢአት መታጠብ ምንለው ጀስቲፊኬሽን ላይ እንዳለው ሁለቱም ከኃጢአት መታጠብ ነው። ምንድን ነው የሚለየው? በጣም ጥሩ። የሚለየውን እርሶ የራስዎትን ሁሉ ለይቼ ላሳዩት። የእርሶን ሃይማኖት ማለት ነው እንዴት እንደሚለይ ላሳዩት። እኔ ጋር አትምጣ ይበልኝ እኮ እኔ መምህር እኔ ጋር አትምጣ እኮ በእርሶ ሃይማኖት ላሳዩት። እኛ ሁለት አይነት መታጠብ አለ ስለማንል እሺ ላሳዩት፣ እንዳለ ላሳዩት ይፈቅዱልኛል? እሺ እንዳለ ላሳዩት። ስለእናንተ ስንጠይቅህ የእናንተን ላሳያችሁ ማለት እንዴት ነው ያስኬዳል እኮ? በእርሶ ለምሳሌ ስሰጥ ጥሩ ነው የሚሆነው። አሁን የኔ ብቻ እንደሆነ ስላደረጉ እርሶ ፕሮቴስታንቲዝም ራሱን ችሎ አይብራራም እንዴ? ኧረ ሳብራራ እኔ የኔን ስላልተቀበሉ የእርሶም እንደዛ ስለሆነው አብየውታለሁ። እኔ አይደለም ካሉ የእርሶን ላስረዳ እያልኩ የመጀመሪያው መታጠብ ከኃጢአት መታጠብ ከሚቀጥለው የኃጢአት መታጠብ አንዱ ጀስቲፊኬሽን ነው፣ አንዱ ሳንክቲፊኬሽን ነው የሚለውን የሚለያይበትን ነገር አስረዳል። ምክንያቱም ሁለቱም ኃጢአት ነው፣ ሁለቱም መታጠብ ነው እኮ። ይኸውልዎት መምህር እኔ እኮ እንደዚህ መጀመሪያ አስረድቼዎት አሁን ሰው በቃ አይዶን ነው እኔ ለመረዳት የፈለጉ አልመሰለኝም። እና በእርሶ እሺ ልተውና የእርሶን ራሴ ላስረዳ፣ የራሴን ረጋ ብዬ ላስረዳዎት። ይኸውልዎት ያው አዲስ ነገር ነው፣ ለሶስተኛ ጊዜ ነው ደግሞ አዲስ ነገር አላወራም። ቅድም ያወራሁትን ነው የማወራው። ሰው ለምሳሌ ኦኬ ሲያምን ጀስቲፋይ ሲሆን በኢየሱስ ደም ሲታጠብ፣ በኢየሱስ ደም ሲጸድቅ፣ በኢየሱስ ደም ሲድን፣ በኢየሱስ ደም አዲስ ፍጥረት ሲሆን፣ ዳግም ሲወለድ ኦኬ ጨርሰናል። ጀስቲፋይ ሆነ የምንለው ያንን ነው ብለን ጨርሰናል። ሳንቲፊኬሽን የሚባለው ደግሞ ከጀስቲፊኬሽን ቀጥሎ የሚመጣ ኦኬ የቅድስና ህይወት፣ የጽድቅ ህይወት፣ ክርስቶስን የመምሰል ህይወት ነው ብለናል። በዛ ውስጥ መታጠብ አለ ወይ አሉኝ እርሱ። በዛ ውስጥ አዎ መታጠብ አለ። ግን በዛ ውስጥ መታጠብ አለ ስሎት ጀስቲፊኬሽን ላይ መታጠብ ብለኛል ቢሉና ጀስቲፊኬሽን ላይ ያልኩትን ነገሮች በሙሉ ትተው ያቺ መታጠብ የምትለዋን እሷን ፒክ አድርገው እዚህ ጋር ይኸው መታጠብ የሚል አንድ ከጀስቲፊኬሽን አመጣው።
እዚህ ጋር ከሰንቲፊኬሽን ደግሞ አንድ መታጠብ የሚል አመጣው። ስለዚህ ኦኬ፣ ስለዚህ ይኸው ጀስቲፊኬሽን እና ሰንቲፊኬሽን አንድ ነው ማለት ነው፣ ኦንጎይንግ ነው ማለት ነው ጀስቲፊኬሽን ሊሉ ነው የፈለጉት። እኔ ደግሞ እሱ እንዳልሆነ ላስረዳዎት ምን አረኩ መሰሉት? እሱ እንዳልሆነ ላስረዳዎት ፈለግኩና ምን አልኩት? መታጠብ ማለት መጀመሪያ ሰውየው ሲታጠብ አልኩት፣ ጀስቲፊኬሽን ላይ ሲታጠብ በአክቹዋል ሲን ብቻ ከአክቹዋል ሲን ብቻ አይደለም። ኦብቪየስ ነው፣ ከአክቹዋል ሲንም ነው፣ ከአክቹዋል ሲን ብቻ ግን አይደለም። ኦኬ፣ የሚታጠበው በእናንተ እንደው ምሳሌ ብሰጥ በጣም ያምር ነበር። ልጨርሰው በጌታ ልጨርሰው። ስለዚህ እዛ ጋር ሲታጠብ የሚታጠበው ከአክቹዋል ሲን ብቻ አይደለም። እንዳልኩት አሁን በእርሶ ላስረዳ ስለ የነበረው ለምሳሌ እናንተ በሕፃንነታችሁ ስለምትጠመቁ በ40 ቀን በ80 ቀን ስለምትጠመቁ፣ በነገራችን ላይ እኔም በ40 ቀን ተጠምቄያለሁ ተናግሬያለሁ ብዙ ጊዜ እና ስለምትጠመቁ በ40 ቀን እና በ80 ቀን ለምሳሌ አክቹዋል ሲን አለው እንዴ? የ40 ቀን ልጅ የለውም። ኦኬ፣ ስለዚህ ይታጠባል ግን አይደለ? ያ ልጅ ኦኬ ልጅነትን ያገኛል። ኦኬ፣ ይሄ ልጅ ሲያድግ ኃጢአት ቢሰራ ይታጠባል በእናንተ እምነት። ሲታጠብ ግን የሚታጠበው ኦኬ መጀመሪያ ከታጠበበትና አሁን ከታጠበበት ጋር አንድ አይነት አይደለም መታጠቡ። ለምን? እዚህ ጋር አክቹዋል ሲን ነው የሚታጠበው፣ እዛ ጋር ደግሞ በአዳም ምክንያት ከመጣበት ከኦሪጂናል ሲን ኦልሬዲ ታጥበዋል። እሱ በየዕለቱ አንታጠበው። በአዳም ምክንያት ከመጣብን ኦኬ ከኦሪጂናል ሲን በየቀኑ አንታጠብም። እሱ አንድ ጊዜ ነው የምንታጠበው። ጌታ ኢየሱስን የህይወታችን አዳኝና ጌታ አድርገን ስንቀበል እንታጠባለን። በቃ ከዛ በኋላ ከዛ ከኦሪጂናል ሲን መታጠብ የሚባል ነገር ከዛ በኋላ የለም። ከዛ በኋላ ያለው ከአክቹዋል ሲን መታጠብ ነው። ከኛ ኮሚት ከምናደርገው አክቹዋል ሲን መታጠብ ነው። ስለዚህ መታጠብ እዚህ ጋር አለ። ግን ከኦሪጂናል ሲን መታጠብ ጀስቲፊኬሽን ነው፣ ከአክቹዋል ሲን መታጠብ ሳንክቲፊኬሽን ነው አይደል? ኤፍሬም አይደለ? ጀስቲፊኬሽን ላይ ከኦሪጂናልም ነው ከአክቹዋልም ነው፣ ሁለቱም ነው። ስለዚህ የመጀመሪያውን መታጠብ ጀስቲፊኬሽን ያደረገው ከምንታጠብበት ኃጢአት ኦሪጂናል ሲን ስላለ ነው። ኖ ጀስቲፊኬሽን መታጠብ ብቻ አይደለም። ያብራራሁትን አልደረሱብኝም አይደለ? እሱን አልረሳሁም። ስለመታጠቡ እያወራን ነው። ስለመታጠቡ ካወራን ጀስቲፊኬሽን ላይ አለ የምትለው መታጠብ ሳንክቲፊኬሽን ያልሆነበት ምክንያት፣ ጀስቲፊኬሽን ውስጥ የተመደበበት ምክንያት አክቹዋል ሲን ብቻ ሳይሆን ኦሪጂናል ሲንም ስላለ ነው። ኖ መታጠቡ ይኸውልዎት፣ መታጠብ እኔ ሳንክቲፊኬሽን ላይ የለም አላልኩም። እንደሱ አልተረዱም አይደል? ኖ የመጀመሪያው እኮ ነው። የመጀመሪያው መታጠብ ሳንክቲፊኬሽን አይደለም ብሎኛል ዳኒ። የመጀመሪያው ጀስቲፊኬሽን ላይ ጀስቲፋይ የሆነ ስንል በደሙ ሲታጠብ የመጀመሪያው መታጠቡ ሳንክቲፊኬሽን ነው። አንተ ሳንክቲፊኬሽን አለበት፣ ሳንክቲፊኬሽን አለበት። ሳንክቲፊኬሽን የሚጀምረው እንግዲህ አንድ ሰው ጀስቲፋይ ሳይሆን ሳንክቲፋይ ሊሆን አይችልም። ወይም ደግሞ የመጀመሪያው ከኃጢአት መታጠብ ሳንክቲፊኬሽን አይደለም አይደል? ሰው መጀመሪያማ ጀስቲፋይ የሚባል አንድ ሰውማ እንዴት ያልጸደቀ ሰው እንዴት ይቀደሳል? ጽድቃችን የመርገም ጨርቅ ነው እኮ ነው የሚለው። በእግዚአብሔር ፊት የሚሸት ነገር ነው የኛ ጽድቅ። መጀመሪያ ጀስቲፋይ መሆን አለብን። ከኃጢአታችን ስንታጠብ እየተቀደስን አይደለም ማለት ነው። ጀስቲፋይድ እየሆን ብቻ ነው እንዴ? ኧረ በጌታ መምህር አውቀው ነው እውነቴ ነው እኮ ስላለኝ ነው ዳኒ። ሳንክቲፊኬሽን በመጀመሪያው መታጠብ ውስጥ ከጀስቲፊኬሽን በፊት የሚመጣ ስለሆነ ሳንክቲፊኬሽን አይደለም። ቅድስናችንማ ካዲያ የኛ ቅድስና ካዲያ የክርስቶስ ቅድስና ነው እንጂ ለዛው ለኛ የተቆጠረልን እንዴት ካዲያ ጀስቲፋይ እንሆናለን? የክርስቶስ ጽድቅ የክርስቶስ ቅድስና እኮ ለኛ ተቆጥሮ እኮ ነው ጀስቲፋይ ሆንን የምንለው። ስለዚህ የመጀመሪያው መታጠብ ቅድስና ነው፣ ሳንክቲፊኬሽን ነው አይደለም። ሳንክቲፊኬሽን እና ጀስቲፊኬሽን ይለያያል። ሳንክቲፊኬሽን የሚጀምረው ጀስቲፋይ ከሆነ በኋላ ነው። አንድ ሰው ጀስቲፋይ ከሆነ በኋላ ሳንክቲፊኬሽን ይጀምራል። የመጀመሪያው መታጠብ ደግሞ ከጀስቲፊኬሽን በፊት ነው አይደል? ስለዚህ ሳንክቲፊኬሽን አይደለም። ኖ ከሳንክቲፊኬሽን በፊት ማለት ነው። ከሳንክቲፊኬሽን በፊት ከጀስቲፊኬሽን በፊት ነው እንጂ ከጀስቲፊኬሽን በፊት መታጠብ የሚባል ነገር የለም። ዳኒ እኮ ቅድም ሲል ነበር እንደዛ። ኖ እሱ የቃላት እንትን ነው መምህርዬ እንጂ ይኸውልህ መታጠብ ጀስቲፊኬሽን ላይ ነው። ኤፍሬምም ሲል ነበር ዳኒ ብለኛል። ኤፍሬምም ሲል ነበር ብሎኛል። አዳም አቤት። ከሳንክቲፊኬሽንም ከግሎሪፊኬሽንም የማንመድበው ነው የመጀመሪያው መታጠብ። ግዴታ ከእነሱ ውስጥ መመደብም የለብንም።
ግን ከጀስቲፊኬሽን በፊት መታጠብ አለ። ካጠበን በኋላ ነው ከዛ በኋላ ጀስቲፋይድ የሚያደርገን ወይም ዲክላር የሚያደርገን አላልክም ዳኒ? ኦኬ ላብራራው። ጌታ እኛን ዳኒ አንድ ጊዜ ታብራራዋለህ። አዳም ምንድን ነው ኤፍሬም ብለዋል ያልከው? የዳኒ ነው ሁለታችሁም ነው ያላችሁት። እንደውም ራሱ እኔ መምህር በረከት አሁን አዳምዬ እንቅልፍ ይዟል። አሁን እንቅልፍ ይዟል። እንቅልፍ ካለት እንዴ ያን ሁሉ ሰዓት የምታገለው እኮ ሚስ ሪፕሬዘንት አድርጋችሁታል። ዳኒ ማለት የፈለገው በፊት የሚባል ነገር የለም እያልኩ ስከራከር ነበር። አንተ እንድትናገረው ከአንተ ቃሉ እንዲወጣ ብዬ ነው መምህር በረከትን። እንደውም በጣም ኧረ እኔ ስንት 30 ደቂቃ የጨቀጨኳቸው መምህር በረከትን እኮ ሚስ ሪፕሬዘንት አድርጋችሁታል። ዳኒ በፊት ከጀስቲፊኬሽን በፊት አይደለም እያለ ያለው ዳኒ ያለው ራሱ ጀስቲፊኬሽኑ ነው እያልኩ ነበር እኮ እኮ እንደዛ ስል ነበረ። ኧረ ቅድም ኧረ መምህር አልሰሙትም እንደ አዳምን ልጁ አለ ዳኒ አለ ዳኒ እኮ መምህር ሳንክቲፊኬሽን አለ አላለም? ቆይ መምህር አልሰሙትም አዳምን ምን እያለ መሰሎት መምህር? አንተ ኤፍሬም ራስ ከጀስቲፊኬሽን በፊት መታጠብ አለ ብላል እያለ ነው። ኤፍሬም ጀስቲፊኬሽን መታጠቡ ራሱ ጀስቲፊኬሽን ነው ያለው። አዎ እግዚአብሔር ይስጠውት። ዳኒ ግን ከጀስቲፊኬሽን በፊት መታጠብ አለ ዳኒ ምክንያቱም ጀስቲፊኬሽን ፎሬንሲክ ነው ለሚለው ዲፊኒሽን ታማኝ ሆኗል። ስለዚህ ጀስቲፊኬሽንን ፎሬንሲክ አድርጎ ስለሚያስብ ዳኒ መታጠቡን ጀስቲፊኬሽን ውስጥ አላስገባውም። አይ ቲንክ እንደዛ ነው የተረዳሁት። አንተ ግን ልክ ኮምፖነንቶች ስላሉት እነዛን ኮምፖነንቶች በቅደም ተከተል ሲኩዌንሻሊ ወይም ክሮኖሎጂካሊ እያስረዳን ነው እንጂ ነገሮቹ ኢን ሪል ታይም ተለያይቶ አይደለም። ለምሳሌ ጌታ ጻድቅ ባለው ጊዜ ጻድቅ ባለው ጊዜ ወዲያው ደግሞ ፍጹማን አድርጎታል። ወዲያው ደግሞ ዳግም ተወልዷል። ወዲያው ደግሞ የእግዚአብሔር ልጅ ተብሏል። ግን በጊዜ ጋፕ ባይኖራቸውም ለወሬ ግን አይመችም ስለምን እያወራን እንደሆነ ለማሳየት ማለት ነው። ስለዚህ እግዚአብሔር አንድን ሰው ጀስቲፋይ ሲያደርገው ፎረንሲክ ተርም ነው፣ ከውጪ ነው። ግን ጀስቲፋይ የሚያደርገው በልጁ ደም ሳያጥበው አይደለም ነው እያልኩ ያለሁት። ስለዚህ መታጠቡ ይቀድማል ወይ ሲባል አንድ ጊዜ አስጨርሱኝ፣ እያቋረጡኝ ነው። ኖ ማጠቡ ራሱ ጀስቲፊኬሽን ነው በሚለው በኤፍሬም ዲፊኒሽን ትስማማለህ አንተ? አክቱ ራሱ እኔ ሳወራ እኮ በብሬክ ዳውን ነው ማወራው። ኤፋ ሲያወራ ዳግም መወለድን መዳንንና ጀስቲፊኬሽንና መታጠብን አንድ ላይ ነው ብሏል። ትክክል ነው። ለምን ቴክኒካሊ እነዚህ ነገሮች አት ዘ ሴም ታይም የሚሆኑ ነገሮች ናቸው። ራሱ መታጠቡ ራሱ ጀስቲፊኬሽን ነው አክቱ ነው ያለው። እኮ ጌታ ሲያጥበው አንድን ሰው ያጸድቀዋል። ጀስቲፊኬሽን ፎሬንሲክ ብቻ አይደለም ነው ያለው ኤፍሬም። ጀስቲፊኬሽን ፎረንሲክ የተባለበት ምክንያት ማውራት ይኖርብናል። ጀስቲፊኬሽን ፎረንሲክ የተባለበት ምክንያት ጌታ ራሱ አንድን ሰው ኃጢአት የለብህም ሲለው ነው። ኃጢአት የለበትም የሚለው ግን ከዛ በፊት ሰውየው ቃል መስማት አለበት። ስለዚህ ዳኒ አንተ ጀስቲፊኬሽን ፎረንሲክ ብቻ አይደለም የሚለውን ትቀበለዋለህ? በመጀመሪያ አረፍተ ነገሬን ሳልጨርስ መሀል ለምን እንደሚገቡብኝ አልገባኝም። አንተን መልስ ትክክል አይደለም። ጀስቲፊኬሽን ፎሬንሲክ ብቻ አይደለም አክትም ነው። የማጠብ አክቱ ራሱ ጀስቲፊኬሽን ነው ብሏል። አንተ ጀስቲፊኬሽን ፎሬንሲክ ብቻ አይደለም የሚለውን ትቀበለዋለህ? በመጀመሪያ ጀስቲፊኬሽን ኢዝ አ ፎሬንሲክ አክት ባይ ጋድ ኦኬ። ከሰው አይደለም ከሰውየው አይደለም። ማጠቡ ራሱ የጌታ ነው። ልጅ ማድረጉ ራሱ የጌታ ነው። ኢቭን ካስፈለገ ፎሬንሲክ አክት ማለት ትራንስፎርሜቲቭ አይደለም እኮ ማለት እኮ ነው አይደል? ጀስቲፊኬሽን ትራንስፎርሜቲቭ ሆኖ አያውቅም። ለወደፊትም አይሆንም። ሳንክቲፊኬሽን ነው። ከኃጢአት መታጠብ ትራንስፎርሜሽን አይደለም ታዲያ? አሁን እኮ እርሱ አሁን እኔን እየተጠቀሙ የሚፈልጉትን ነገር እያወሩ ነው። ለምን የኔን አረፍተ ነገር በግማሽ ቆርጧትና በቃ ቀጥሉ። ከሌላ ሰው ጋር አዳም ከአንተ ጋር ቀጥሉ። በቃ ዳኒ መጀመሪያ ብለሃል መሰለህ ከይቅርታ ጋር ሁለት ኤቨንት አድርጋቸው ነበረ። መጀመሪያ መታጠብ እንዳለ፣ ከመታጠብ ቀጥሎ ደግሞ ጀስቲፋይ መደረግ እንዳለ። እንደውም ከስር ራሱ እየጻፍኩኝ ነበረ። ሁለት ኤቨንት ሆነ። አሁን ትክክል እኮ ነው። ሁለት ኤቨንት ነው አይደል? ሲጀምር እኮ ስለ ብሬክዳውን አውርቻለሁ አይደለም እንዴ? ብሬክዳውን ማለት ነው ለሰው አእምሮ በሚመች መልኩ የሆነ ነገር ሎጂካል ኦርደር አድርገውም እኛ ችግር የለብንም። ሎጂካል ኦርደር ዶክተር ዳንዬ ቆይ አንድ ጊዜ አዳም አንድ ነገር ልጠይቅህ። እግዚአብሔር አንድን ሰው ያላጠበውን ሰው ያጸድቃል? እኛ እኮ እሱ ነው እየጠየቅናቸው ያለው።
ካዲያ ዳኒ ያልከው የምትለው ቅድም እኮ ተነገረ እኮ ዳኒ እያለ የነበረው። ኦኬ ሼፊ ቆይ ከይቅርታ ጋር ሁለት ኢቨንት ነው። መጀመሪያ መታጠብ አለ፣ ከዛው ደግሞ ቀጥሎ ጀስቲፋይ ትደረጋላችሁ። ሁለት ኢቨንት ነው። አረ እንደዛ ሁለት አድርገህ ደግሞ ቀስ ብለህ 6 ልታደርገው ነው። ጥያቄ እኮ ነው። ያው የእናንተ አይደለም አይደለም። ዳኒም ያለው እንደሱ አይደለም። ሲልም እንትሆናለ ይኸውልህ ጻድቅ እነሱ አንድ ስቴትመንት ይዛችሁ አትሂዱ። ይኸውልህ ጀስቲፊኬሽን ማለት ቅድም እንዳልኩ ነው። በኢየሱስ ደም መታጠብ፣ መጽደቅ፣ ኦኬ፣ እንደገና መዳን፣ እንደገና ኒው ክሬሽን መሆን፣ አዲስ ፍጥረት መሆን፣ እንደገና ዳግም መወለድ ማለት ነው። ጀስቲፋይ ሆነ ማለት እንደዚህ ሆነ ማለት ነው። አሁን የነገርኩ ይሄ ብቻ ፎሬንሲክ አይደለም ማለት ነው። ምን ማለት ነው? ቆይ ፎሬንሲክ ምንድን ነው? ቆይ ፎሬንሲክ ነው ማለት ላይክ ፎሬንሲክ ቆይ ላስብራራ ነው። ፎሬንሲክን እኔ ለእኔ ቶ እኮ ምን ማለት ነው የምልህ ልነግርህ ስለፈለኩ ነው። እሱ እኮ የተሰጠበት ምሳሌ ነው። ፎረንሲክ በፍርድ ቤት ቋንቋ ምንድን ነው? ስትሄድ አንድ በቀደም ነግርህ ነበር። ኤኒዌይስ ገባህ እንትንህን ነፃ ተብለህ ዲክሌር ሲደረግልህ ነው። ኦኬ ፎረንሲክ የሚባለው ዲክላሬሽኑ ምንድን ነው? ከኃጢአት ነፃ ሆኗል። ከኃጢአት ነፃ ሆኗል ብቻ አይደለም፣ የክርስቶስ ጽድቅም ደግሞ ታውጆል። ጻድቅ ነህም ተብለሃል ደግሞ ማለት ነው። ኦኬ ቅድም ስል ነበረ እሱ አሁን አዲስ ፍጥረት ሆንክ ማለት ቆይ ኤፍዬ አዲስ ፍጥረት ሆንክ ማለት ትራንስፈር ሞራል አልሆንክም። ትራንስፈር ሆናል ማለት ምን ማለት ነው? አዲስ ፍጥረት መሆን ማለት ትራንስፎርም ማድረግ አይደለም ነው። ከሞት ወደ ህይወት ከጨለማ ወደ ብርሃን መምጣት ነው። ስለዚህ እንትን አይደለም ማለት ነው። አየህ አሁን የሁለቱ ልዩነት ራሱ የአንደኛው የፎሬንሲክ የሚባለውና ይሄ ትራንስፎርም ሁለቱ እኮ የተለያዩ እኮ ናቸው። ራሱ ማወዳደሪያ እኮ ነው። ወይኛው ነህ ወይኛው ነህ ተብለህ እኮ ነው የሚነገርልህ። አንተ ደግሞ ፎሬንሲክም ትቀበላለህ። እሺ ቆይ አይደለም አንተ እኔ አሁን እናንተ አዳምዬ ምን እያረከው መሰለ? አሁን አንድ መርፌ ለሁለት ሰንጥቄ በሁለቱም ላይ ካልደነስኩ እያልክ ነው። ልክ እንደዚህ ነው እያልክ ይኸውልህ አሁን የምሬን እኮ እኛ እንዲገባ ነው የምንፈልገው። እንደዚህ አዳምዬ ፍርድ ቤት ሄድክ አንተ። ቆይ ፍርድ ቤት ሄድክና ዳኛው አለ በችሎት። እሺ ኦኬ ዳኛው አለ። ወንጀለኛ ነህ አንተ። ወንጀል ሰርተህ ነው የመጣው። ኦኬ ወንጀል ሰርተህ መጣ። አንተና ዳኛው ፊት ለፊት ተቀምጣችኋል። ትክክል። ኦኬ ፊት ለፊት ተፋጠጣችሁ። ዳኛው ዝም ብሎ ነፃ ነህ ሂድ ይልሃል አለኝ ይልሃል ወይ? እንደዛ ይልሃል? በሪ ላይፍ እናውራ። እንደዛ ነው የሚልህ? ፍርድ ሲሰጥህማ በቃ ነፃ ተብለህ ይመታል። መዶሻውን ይመታል። እሺ እኔ ላስረዳ ምሳሌውን ማለት ነው። እኔ ጭንቅላቴ ውስጥ ስላለ ማለት ነው። ፍርድ ቤት ሄድክ፣ ወንጀለኛ ነህ አንተ። ዳኛው አለ። ኦኬ ዳኛው አንተ ወንጀለኛ ሆነ ሂድ አይልህም። ምንም እንዴት ሂድ ይልሃል? ዝም ብሎ ሂድም ይልሃል። አሁን አንተ እያልክ ያለው ልክ ምን ጀስቲፊኬሽንን ምን አድርጋችሁታል እናንተ? ገባ ወንጀለኛው፣ ዳኛው ሂድ አለው ነው። እንደሱ ነው የሚመስላችሁ? አይደለም። ጀስቲፋይ ሆነ ስንል አንድ ሰው መጀመሪያ ራሱ እኔ ልመልስለት መሰለኝ። ለዚህ ከይቅርታ ጋር ከኔ ጋር እናውራ ኤፍሬም። እሺ ቀሲስዬ፣ እሺ ጥሩ አምጥተዋል የፍርድ ቤቱን። እሺ አንድ ወንጀለኛ ተከሶ ፍርድ ቤት ሄደ። ከዚያ የኃጢአቱ ፋይሉ ተዘረዘረ። እሺ ኦኬ በደሉ ተዘረዘረ። በደሉ ተዘረዘረና ሰውየው መክፈል ለዚህ ሁሉ በደል የሚሆን ካሳ መካሳ አልቻለም አይደል? ትክክል። ስለዚህ ይሄ ወንጀለኛ በምን ነው ሊድን የሚችለው? በጣም ጥሩ ሰው ምንድነው የሆነው? ፍርድ ቤት ገባ። አሁን በትክክል የኛን ቴዎሎጂ ላስረዳሁት። ፍርድ ቤት ገባ። ዳኛው አለ። ከቴዎሎጂ በፊት ፍርድ ቤቱን እንጨርስ አለ። በፍርድ ቤት ነው ማስረዳሁት። በፍርድ ቤት ነው እንጨርሰው። ይሄ ማለት ኖርማል የሆነውን በዚህ በፍርድ ቤት ነው ማስረዳው። በፍርድ ቤት ላስረዳ። ፍርድ ቤት ወንጀል ሰራና ለሞት የሚያበቃውን ወንጀል ሰርቶ ገባ። የሆነ ድምፅ አለ የሚባል ያ አካውንቱ ሚት አድርገው ደግሞ ሚት ለማድረግ እየሞከርኩ ነበር፣ እምቢ አለኝ። እሺ ቀጥል። ፍርድ ቤት ገባ። ፍርድ ቤት ገባ እና ፍርድ ቤት የገባው ያ ወንጀለኛ ነው። ዳኛው አለ። ዳኛው አለ፣ ወንጀለኛው አለ። ስለዚህ ወንጀል ሰርተዋል። ወንጀል ስለሰራ
እሺ ያ ወንጀለኛ ዝም ብሎ ዳኛው ነፃ ነህ አላለውም። ዳኛው ዝም ብለህ ነፃ ነህ ካለው ዳኛው ህጉን ቺት አድርጓል ማለት ነው። በፍርዱ ስለዚህ ትክክል አይደለም፣ ቅን አይደለም። ስለዚህ ምን አረገ? ዳኛው ሞት ፈረደበት። ኦኬ ለሞት የሚያበቃው ስለነበረ አንተ ሞት ይገባሃል አለና ሞት ፈረደበት። ልክ እንደ ህጉ ማለት በፍርዱ ትክክል ስለሆነ ከዛ ሞት ብቻ ፈርዶበት ደግሞ እንዲሞት ደግሞ አልፈለገም። ፍርዱን ከፈረደበት በኋላ እኔ በሱ ቦታ ሆኜ የሱን ሞት አለው አለ ዳኛው። ኦኬ ዳኛው የሱን ሞት አለው አለ። ከዛስ ዳኛው የሱን ሞት አለው ብሎ የተናገረውን ሰውዬ ሌላውን ሰውዬ በቃ በሱ ፋንታ አንተን ነፃ ነህ አለው። ከዛ ነፃ ነህ ብቻ ሳይሆን ያለው ምንድነው? የሱን ኦፍኮርስ የሱን ቅጣት እሱ ተቀጣለትና እሱን ነፃ አረገው። ከኃጢአት ነፃ ነህ ብቻ ሳይሆን ጻድቅ ነህ አለው። የሱን ጽድቅ ሰጠው። በጣም ጥሩ። ጽድቁ ተቆጠረለት። አሁን ትክክል፣ በአንተ ትምህርት ትክክል ነው። ግን አንድ የፍርድ ቤት እንትን አልፈሃል። ኦኬ አንድ ሰው ፍርድ ቤት ሄደ። ፍርድ ቤት ሄዶ ከተከሰሰ በኋላ ወንጀሉ ሲዘረዘር የወንጀለኛ የቃል እምነቱን እንዲናገር ይጠየቃል አይጠየቅም? ይጠየቃል። ኦኬ ተጠይቆ በፍርድ ቤት ይቅርታ ሊያገኝ የሚችለው የአንድ ወንጀለኛ አዎ በድያለሁ፣ ኃጢአት አድርጌያለሁ፣ ወንጀሉን ፈጽሜዋለሁ ብሎ ይናገራል እና ይቅርታ ይጠይቃል። እውነት ነው። ማመን የምንለው እሱን ነው። ኦኬ ይቅርታ ሲጠይቅ በድያለሁ ይቅርታ አድርግልኝ ሲል ከዚያ ይቅርታን አገኘ አይደለ? በዚህ አይነት መንገድ ነው ሄደው። እሺ እንትኑን ኮንሴፕቱን እንዳንረሳው በቃ ዝም ብሎ ይቅርታ ሳይሆን የተደረገው የተከፈለ ነገር አለ፣ የሞተለት አለ፣ ለሱ ሞተለት ለኃጢአቱ ምትክም የሆነ ቤዛም የሆነው እኔ በቃ በሱ ፋንታ ቤዛ የሚለውን የሚገልጠው ይህንን ስለሱን ይሞታለሁ ብሎ ሞተለት ማለት ታሰረለት በለው ግድ የለም ክርስቶስም ታሰረ ስለምንል ታስሯል። የኋሊት ታስሯል፣ ተገርፏል፣ ዋጋ ተቀበለና ያ ሰውየው ነፃ ሆነ አይደለ? አንተ ባልከው መሰረት ይሄ ሰውዬ ለመዳኑ ይቅርታ የኃጢአት ይቅርታ አልጠየቀም? ጠይቋል። ኦኬ ስለዚህ አንድ ሰው የሚድነው ይቅርታ በመጠየቁ ኦኬ ለኃጢአቱ ይቅርታ በመጠየቁ ማለትም በሌላ አነጋገር ይቅርታ ሲጠይቅ ይሄ የእምነት ፍሬ ነው አይደል? ንስሐ የእምነት ፍሬ ነው ማለት ያ ይቅርታ አድርግልኝ አንድ ሰው ከተጸጸተ ይቅርታ ከጠየቀ ኦኬ እየተለማመጠ ነው፣ እየጠየቀ ነው ማለት ነው። ስራ እየሰራ ነው። ሁላችንም ሜዳ ነው እንደዛ ነው። ኦኬ ይቅርታ ግን ጠይቋል። ሁላችንም ስንድንማ ይቅርታ ሳይጠይቅ እኮ ማለት ኃጢአተኝነቱን ሳያምንና የክርስቶስ ኢየሱስን ደግሞ ስለዚህ ንስሐ መግባት ስራ ነው አይደለም? ንስሐ መግባት ስራ ነው አይደለም? ኧረ ንስሐ መግባት ስራ አይደለም። ምንድን ነው? ይቅርታ መጠየቅ ማለት ስለ ቁፋሮ ምናምን እያወራው አይደለም። መቼም ስራ ስንል የጽድቅ ስራ ነው ማለት የጽድቅ ስራ ማለት ነው። አይ እኔ የጽድቅ ስራማ ሰው በክርስቶስ ኢየሱስ ሳያምን ዳግም ሳይወለድ ኒው ክሬሽን ሳይሆን ጥሩ ስራ ይሰራል ብዬ አላምንም። ምክንያቱም ከእምነት ይቅርታ መጠየቅ ይቅርታ በድያለሁ አጥፍቻለሁ ሲል ሲጸጸት ይሄ የንስሐ ፍሬ አይደለም? ይሄ እኔ ስራ ነው አልልም። እሱን ቀሲስዬ ዮሐንስ ግን የንስሐ ፍሬ አፍሩ አለበለዚያ ትቆረጣላችሁ ይላል። እሱኛው በጌታ ለሆኑት ነው። እሱ እኮ አምነው አይደለም በጌታ ለሆኑት አይደለም። ገና ይሄ እኮ ለፈሪሳውያን ነው። ለንስሐ የሚገባ ፍሬ አድርጉ ይላቸዋል። ለንስሐ የሚገባ አለበለዚያ ዛፉ በዛ እንትን ምሳሩ በዛፉ ስር ተቀምጧል፣ ትቆረጣላችሁ። ለንስሐ የሚገባ ፍሬ የማያፈራውን ሁሉ ይቆረጣ መሳሪያ ይቆርጠዋል ነው የሚለው። ስለዚህ አንድ ሰው ቆይ በሰማይም ይሄ ቅድም ተናገር ያለውኝ ቁፋሮ አይደለም፣ ይሄ ማረስ አይደለም። ግን በድያለሁ ይቅርታ አድርግልኝ እያለ አንድ ሰው ሲናዘዝ ሲያለቅስ ለኃጢአቱ ይቅርታን ሲጠይቅ ይሄ የንስሐ ፍሬ አይደለም ወይንስ ነው? አሁን እኔ ቀሲስዬ የንስሐ ፍሬ የምትባለው ነገር ነው ያልገባችኝ። የንስሐ ፍሬ ማለት አባት ወይ በሰማይም በምድርም በድያለሁ ይቅር በለኝ ብዬ ስል እኔ ይቅርታን መጠየቄ
መጸጸቴ። ኦኬ። በነገራችን ላይ መጸለይ የእምነት ስራ እንደሆነ ሁሉ መሳደብ፣ አለመጸለይ፣ ክፉ ነገር መናገር የመሳሰለው ደግሞ የኃጢአት ስራ ነው። መልካም ነገር መናገር፣ ይቅርታን መጠየቅ፣ ንስሐ ማድረግ፣ የንስሐ ፍሬ ማድረግ ደግሞ የጽድቅ ስራ ነው፣ የመንፈስ ፍሬ ነው። ስለዚህ አንድ ሰው የንስሐ ፍሬ ኦኬ ሲያደርግ ይቅርታን አገኘ፣ ዲክላር ኦኬ ይቅር ብያለሁ ተባለ ማለት ነው። በአንተ እምነት መሰረት ደግሞ ስራ በስራ ሳይሆን የሚዳነው በእምነት ብቻ ነው ብለህ ታምናለህ። እምነት ብቻ ነው ማመን ብቻ ነው እንጂ የሚጠበቀው ኦኬ ይቅርታ መጠየቅ አይጠበቅም። ኢቭን ጀስቲፊኬሽንን ውስጥ ለመጽደቅ ራሱ አንተ ምን እያልክ ነው? እዚህ በፍርድ ቤት ህግ መሰረት ኦኬ አንድ የተከሰሰው በድያለሁ፣ አዎ አጥፍቻለሁ፣ ይቅርታ ይደረግልኝ ሲል ዳኛው ይቅርታ ያደርግለታል በሚለው ከወሰድነው ራሱ ከፍርድ ቤት ጋር ባይዞ ይፈርሳል። በነገራችን ላይ ዳኛው ራሱ ይቅር ብያለሁ የሚለው ሌላ ይቅር ብያለሁ ካለው ኦኬ ከነ ኃጢአቱ ይቅር ብያለሁ ካለው ሌላ ቤዛ አያስፈልግም። አይ እንደሱ አይደለም የሚያደርኩት። የኔ የሰጠሁት ያው ቀሲስ እርሶ እንደሚያውቁት ምሳሌ ያጽጽ ነው። ምሳሌ ለተጠቀሰበት ነገር ብቻ ነው መጠቀም። ያው ኢየሱስን መጽሐፍ ቅዱስ አንበሳ ይለዋል። አንበሳ ሲለው የአንበሳ ሙሉ ባህሪያትን ይወክላል ማለት አይደለም። ኃይለኝነቱን፣ ጀግንነቱን ለመግለጽ ነው። በግ ደግሞ ሲለው የበግን ሁሉ ነገር እያንዳንዷን ተንትነን አይደለም። እንግባባለን። እሱ ኤፍሬም ይሄንማ እንግባባለን። ልክ እንደዛ ፍርድ ቤት ብዬ ምሳሌ ሰጠሁት። ጀስቲፊኬሽን ውስጥ ግን ኑዛዜ አለበት ነው እያልኩ ያለሁት እኔ። አይ እኛ ኑዛዜማ አንድ ሰው ሳይናዘዝ ኃጢአቱን እንዴት ነው ይቅርታ የሚያገኘው? እሱንማ ታዲያ ይሄ የመታዘዝ ስራ ከሌለበት በእምነት ብቻ ያለ ስራ የእምነት ፍሬ ይሄን የመሰለ ፍሬ እያለ በእምነት ብቻ ነው የሚዳነው። ለምንድን ነው ታዲያ የምትሉት? አይ አይደለም፣ ስራ አይደለም። መናዘዝ እኮ ስራ አይደለም ቀሲስዬ፣ መናዘዝ ስራ አይደለም። እና ምንድን ነው? እሺ ምን እንበለው ታዲያ? መናዘዝን ከምን ውስጥ እናስገባው እንዴ? መናዘዝ ማለት እሺ ላስረዳሁት። እኔ አሁን ለምሳሌ አንድ ሰው ኃጢአተኛ ነኝ በደለኛ ነኝ ቆየው የሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ ንስሐ ግቡ ኃጢአታችሁ ንስሐ ግቡ ማለቱ ምን ማለት ነው እኮ? ንስሐ ግቡ እንጂ ስራ አስሩ እኮ አይደለም አዛጋ ያለው። ምን እናድርግ? ስለማድረግ ነው የጠየቁት እነሱ። ምን እናድርግ አሉ? ስለማድረግ ነው። ከኛ ታዲያ ምንድነው የሚጠበቀው? ምን እናድርግ አሉት። ኦኬ ከእናንተ የሚጠበቀው ንስሐ መግባት ነው አለ እና ከዚያ ንስሐ ግቡ ኃጢአታችሁ እንደመሰለ በኢየሱስ ክርስቶስ ተጠመቁ ነው ያለ። ምን እናድርግ የሚለው ምን እንስራ እኮ ነው። በአማርኛ በነገራችን ላይ በግዕዙ ምን ተንግበር ይላል እኮ። ግንስ ምን እናድርግ ሲሉ ማድረግ ያለባቸውን ነገር ነው እየጠየቁ ያሉት። እመኑ ብቻ አይደለም ያለው። ኦኬ ንስሐ ግቡ አለ። ከዚያ ደግሞ እመኑ ይላቸዋል። ንስሐ መጀመሪያ ተጸጸቱ፣ ለኃጢአታችሁ ተናዘዙ አለ። ኃጢአታችሁ ደግሞ እንዲደመሰስ በኢየሱስ ክርስቶስ አምናችሁ ተጠመቁ ነው የሚለው። ከዚያ የመንፈስ ቅዱስ ጸጋ ታገኛላችሁ፣ ትቀበላላችሁ ነው የሚለው። ስለዚህ ንስሐ መግባትን የእምነት ፍሬ ካላልከው፣ የመንፈስ ፍሬ ካላልከው ኢቭን እኮ በነገራችን ላይ ይሄ ማመን ራሱ የሚመጣው መንፈስ ቅዱስ መጥቶ አንድን ሰው ስለ ኃጢአቱ ይወቅሰዋል። ቀሲስ አንድ ጊዜ ላንብበው፣ እሱ ጴጥሮስ ያለውን ላንብበው። አዎ አንብበው። እንደዚህ ይላል 37 ጀምሬ ላንብበው። ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎች ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ምን እናድርግ አሏቸው። ስለምንድን ነው የሚያወራው? ስለማድረግ ነው። ቆይ ምን እናድርግ አሏቸው። ከዛ ጴጥሮስ ምንድን ያላቸው? ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ስም ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ። እኔ ካልኩት የተለየ አይደለም አለ ይፋ። እኔ ካልኩት የተለየ ነገር አይደለም ያልከው አሁን እኮ። አይ እነሱ ምን እናድርግ ሲሉት ንስሐ ግቡ አለ እኮ። ምን እናድርግ እኮ ለስራ ብቻ አይደለም እኮ ቀሲስዬ እኮ። አይ እኔ እሱማ እኮ ለስራ ብቻ አይደለም ማለት። ከዚያ እኮ የመንፈስ ፍሬ እኮ ነው። ይኸው ንስሐ መግባት አለ እዚህ ጋር መጸጸት፣ ንስሐ መግባት አለ። ከዚያ ደግሞ ማድረግ የሚለው አሁን እዚህ ጋር እኔ ለምሳሌ ቆይ ከዚያ መጀመሪያ ንስሐ ግቡ አለ። ኦኬ ኃጢአተኛ እንደሆናችሁ በደለኛ ሰብኳቸዋል። ከዚያ በኋላ በኢየሱስ ክርስቶስ ስም አእመኑ አለ። ኦኬ ከዚያ ደግሞ ምን በሉ? ተጠመቁ አምናችሁ።
ከዚያ ተጠመቁ፣ ከዚያ የመንፈስ ቅዱስ ጸጋ መንፈስ ቅዱስ ትቀበላላችሁ ይላል። እዚህ ጋር መሰረት ስቴፕ ባይ ስቴፕ ስንወስደው ምን አለ? ስብከት አለ፣ ንስሐ መግባት፣ የንስሐ ፍሬ ማፍራት አለ። ከዚያ ተጸጽተናል፣ በድለናል ካሉ በኋላ ምን ሆናለ? እንግዲያስ የተሰቀለው ኢየሱስ የሰበካችሁት ኢየሱስ አዳኛችን ነው፣ ቤዛችን ነው፣ ስለ ኃጢአታችን የሞተው እሱ ነው ሲሉ ምን ይሆናሉ? ይጠመቃሉ። ሲጠመቁ የመንፈስ ጸጋ ይቀበላሉ። መጠመቅ ያው ከኃጢአት መታጠብ እንደሆነ ግልጽ ነው። ያው ለጳውሎስም ላይ የሐዋርያት ሥራ ምዕራፍ 22 ላይ ሂድና እንግዲህ ተጠመቅ ከኃጢአት ታጠብ ስለሚል ማለት ነው። ስለዚህ እኔ አሁን ወደ መጀመሪያው ጀስቲፊኬሽን መነሻችን ስንመጣ ቅድምም የአንደኛ ቆሮንቶስ ምዕራፍ 6 ቁጥር 10ን ሲጠቀስ እንደነበረው ታጥባችኋል፣ ተቀድሳችኋል፣ ተቀድሳችኋል፣ ነጽታችኋል ነው አይደል የሚለው? እንዴት ነበረ? ቆይ ቃል በቃል ጥቅሱን እንትን እንዳለው አንደኛ ቆሮንቶስ ምዕራፍ 6 ምዕራፍ 10 ላይ ነው የነበረው። ምዕራፍ 10 ነው መሰለኝ። ኦኬ ምዕራፍ 6 ቁጥር 11 ላይ ከእናንተም አንዳንዶች እንደዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። አሁን በእናንተ ትምህርት እንኳ ብንሄድ እዚህ ውስጥ ከመቀደስ ከጀስቲፊኬሽን ምን ይቀድማል? መታጠብ ይቀድማል። መታጠብ ደግሞ ከኃጢአት ነው፣ ከሌላ ምንም ሊሆን አይችልም። የቆሸሸ በእኛ ነው ቀሲስ፣ በእኛ ነው። አይ ቅድም እንትን እኮ ዳኒ የጠቀሰው ጥቅስ እኮ ነው። አይ ዳኒ እኮ አብራርተዋል እኮ። አንድ ጊዜ የሆነ ነገር ልናገር። ዳኒዬ ግን ይሄንን ነገር አስረግጠህ እንትን በላቸውና አስረግጠህ ሳይሆን ቀሲስ ዛሬ ችግር የለውም ዛሬ ከኤፍሬም ጋር ልጨርስና እኔም እችን ብቻ ተናግሬ እሱ ይቀጥላል። ሰላም ለማለት ዶክተር ዳኒ እንዲህ እናደርጋለን። አሁን ኤፍሬምና ቀሲስ ዲበኩሉ ያወሩ፣ ከዚያ ደግሞ መምህር ኤፍሬምና ዶክተር ዳኒ ታወራላችሁ። ኖ እኔን እየጠሩ አለበለዚያ ቆይ እኔን ቢስኩት አንድ ጊዜ ቆይ ችግር ያወራሉ። እኔ ተቃውሞ ቆይ ያወራሉ። እኔ ለማውራት እኔ ልወጣ ስለሆነ ከአዳም ጋር ትቀጥላላችሁ። ስሜን አይጥሯ ታዲያ። አሁን እኮ ስሜን እየጠሩ ከአንተ ጋር ላውራ ምን ይባላል? ነብዩ ዳንኤልን ነው። ይቅርታ ነብዩ ዳንኤልን ነው። እሺ ኤፍሬም፣ ስለዚህ አንድ ሰው የእውነት እንዲገባኝ አንድ ሰው ጸድቀሃል ሲባል እኔ እያየሁት ባለው ትምህርት ላይ ማርቲን ሉተርም የሚያምነው በነገራችን ላይ ጆን ካልቪንም አንድ አይነት ነው። በዚህ ጉዳይ ላይ ተመሳሳይ ነገር እንዳላቸው ነው እያነበብኩ ያለሁት። ምክንያቱም በሁሉም ያሉት የፕሮቴስታንት ስኮላሮች የሚያስተምሩትን ነገር እየፈለግኩ ስለነበረ ማለት ነው። ጀስቲፊኬሽን ኦኬ sins are forgiven but the person is not inwardly cleansed ይላል። the believer remains sinful by nature. Cleansing is gradual and never complete in this life. ይሄ ትክክል ነው ኤፍሬም? ቀሲስዬ ከኛው ላይ ያነበቡት እንደሆነ እንትን አላለኝም፣ አልገባኝም። ግን ሀሳቦትን አስቀምጡ፣ ችግር የለውም የእርሱ። ኦኬ እሺ እንግዲያስ እና ቶሎ ሰውም እንዳናሰለች። አሁን አንድ ሰው ሲጸድቅ ከኃጢአቱ ታጥቧል አልታጠበም? ጀስቲፋይ ሲደረግ አይ ከኃጢአቱ ታጥቧል ሳይሆን አንድ ሰው ከኃጢአቱ ከታጠበ በኋላ ጀስቲፋይ ይሆናል አይደለም። ይሄ መታጠብ፣ ኦኬ፣ መጽደቅ፣ መዳን፣ ዳግም መወለድ፣ ዳግም ኒክሬሽን መሆን፣ ዳግም መፈጠር፣ ይሄ ሁሉ አንድ ነው እና የተነጣጠላ ቅደም ተከተል ያለው አይደለም። መጀመሪያ ይታጠባል፣
ከዛ በኋላ ይድናል፣ ከዛ ይጸድቃል ምናምን ሳይሆን ይሄ መጽደቅ በቅዱስ ደሙ መታጠብ ይሄ አንድ ነው። ጀስቲፋይ የተደረገ ሰው ወይም የጸደቀ ሰው ከኃጢአቱ የነጻ ነው ያልነጻ ነው እንዴ? የነጻ ነው እንጂ ጀስቲፋይ የተደረገ ሰው ከኃጢአቱ ነጽቷል ማለት ነው። ጀስቲፋይ ሆነ ማለት አነጻው ማለት ነው። በጣም ጥሩ። እሺ እንደዚያ ከሆነ መቀደስ የሚለው ምንድን ነው ታዲያ? መቀደስ የሚለው ምንድን ነው? ከምንድን ነው የሚቀደሰው? ከምንድን ነው ኦልሬዲ ይሄ ሰው ጀስቲፋይ ሲደረግ አንደኛ ጸድቋል። ይሄ የጸደቀው ደግሞ ከኃጢአት ነው፣ ነጽቷል፣ ቅዱስ ነው። የነጻ የጸደቀ ከሆነ ሳንክቲፊኬሽን ላይ ስንመጣ መጽደቅ ምንድን ነው ታዲያ? እዚህ ላይ ሳንክቲፊኬሽን ምንድን ነው? አሁን አንድ ሰው ጃስቲፋይ ከሆነ በኋላ ወዲያው ቢሞት ጀስቲፋይ እንደሆነ በቃለት ነበረ፣ ጨረሰ፣ ወደ ጌታ ሄደ። ግን እሺ፣ ስለዚህ ጀስቲፋይ የሆነ ሰው እድሜ ያለው ከዛ ይቀጥል። እኔ አሁን ጀስቲፋይ ከሆንኩ በኋላ ኖር ያለው ይህን ሁሉ ዓመት ማለት። ስለዚህ ከዛ በኋላ ሳንቲፊኬሽን የሚያስፈልገው ምንድን ነው? ሳንቲፊኬሽን ማለት ያው የቅድስና ህይወት ማለት ነው። የጽድቅ ህይወት፣ ክርስቶስን የመምሰል ህይወት ነው ከጀስቲፊኬሽን በኋላ የሚመጣ። ስለዚህ አንድ ሰው ሲድን በክርስቶስ ኢየሱስ አምኖ የዳነ ሰው ወዲያው እንግዲህ ክንፍ አውጥቶ ምናምን ኃጢአት ማይነካው ማይወድቅ ማይደክም ምናምን አይደለም የሚሆነው። በምድር ላይ ስንመላለስ እኛ እንደምንደክም እንደዛ የሚደክም ነው የሚሆነው። ሰው ግን ራሱን ማስለመድ አለበት። ጸጋው ነው ያንን የሚያግዘው ቲቶ ላይ እንደተገለጠው። ስለዚህ ራሱን እግዚአብሔርን መምሰል በማስለመድ ሂደት ውስጥ ተጠንቅቆ መሄድ አለበት። ክርስቶስን የመምሰል ህይወት መኖር አለበት። የጽድቅ ህይወት፣ የቅድስና ህይወት መኖር አለበት። እንደገና ደግሞ ሲወድቅም ሲደክም ቶሎ ተነስቶ ንስሐ ገብቶ በንስሐ መንገዱን አስተካክሎ መቀጠል አለበት። እስከ መቼ? እስከ መጨረሻ እስኪሞት ድረስ ማለት ነው። ወይም ጌታ እስኪመጣ ወይ እሱ ወደ ጌታ እስኪሄድ ድረስ ማለት ነው። ይሄ ምልልሱ ነው ሳንቲፊኬሽን ማለት ከጀስቲፊኬሽን ቀጥሎ ማለት ነው። እሺ እኔ ቆይ አሁን በፍጹም አሁን የምትለው ኤፍሬም በቃ የኛ ትምህርት ነው። ግን ስናነብ የምናየውን ስናነብ እኔ የፕሮቴስታንቶች ጀስቲፊኬሽን ሳንክቲፊኬሽን እና ግሎሪፊኬሽን ሳነብ አሁን እጄ ላይ ያለ የሚነግረኝ ምንድን ነው? ጀስቲፊኬሽን እግዚአብሔር በክርስቶስ ሰው ሲያምን ጸድቀሃል የሚል አዋጅ ነው። ሰውየውን ጸድቀሃል የሚልበት ነው። አውትሳይድ ኦፍ ዘ ፐርሰን ነው፣ ከሰውየው ውጭ ነው። ኦፍኮርስ ዲክላር ነው የሚደረገው። ሰውየው ግን ስቲል ነው ኃጢአተኛ ነው። ከዚያ ይሄ ሰውዬ ከታወጀለት ጀስቲፋይ ከተደረገ በኋላ ፕሮግረሲቭ ወርክን ደግሞ ምን ይለዋል? ሳንክቲፊኬሽን የሚባለው ነው። ይሄ ጀስቲፋይ የተደረገ ድናል ጸድቀሃል የተባለ ሰው እየተቀደሰ የሚሄድበት ፕሮግረሲቭ ነው። ይሄ ፕሮግረሲቭ ላይ ነው ሰውየው የሚቀደሰው። ዲክላሬሽን ላይ ግን ዲክላር ሲደረግ ግን ኃጢአተኛ ነው ይሄ ሰውዬ ስቲል ነው። ከዚያ ግሎሪፊኬሽን ሌላ ነው። እዚያ አንደርስም። አሁን ይሄንን ትምህርት በምንድን ነው እኔ አሁን ማስረጃ እያሳያችሁን ቢሆን ኑሮ እውነት ለመናገር የዛሬው ትምህርት እናምነው። እኔ አሁን ኤፋ ብዙ ትምህርቶችን አይነው በቃ በጣም ሌተስት የሆኑ እንትኖችን ከኛ ጋር የሚያስማሙ ብዙ ነገሮች እንዳለ አምናለሁ። እኔ ደስ ነው የሚለኝ፣ በጣም ነው የምወደው። ግን ያንን ከማስተካከል ጋር አብሮ ቢሆን ጥሩ ነበር ማለት አሁን እኔ ካወራሁት ውጭ እኔ ሳነብ የማገኘው እሱን ነው። በቃ እኔ ሳነብ እያየሁት ያለው መጽደቅ ይሄ አዋጅ ነው፣ ድነሃል የሚባልበት ነው። ከዛ በኋላ መቀደስን ግን ከኃጢአት ንጹህ መሆንን ግን ሳንክቲፊኬሽን ላይ የሚገኝ ነው፣ የፕሮግረሲቭ ወርክ ነው የሚል ነው። እኔ ያለኝ መረዳት ይሄ ነው እና ያኔ ይበቃኛል። ከዚህ በኋላ እናንተ ቀጥሉ። ስለዚህ ቀሲስ መዳን የሚባለው እኮ ጀስቲፊኬሽን ብቻ ነው ማለት ነው። በዚህ ያካሄዳል ትምህርት ላይ ሰው ዕድሜ ከሰጠው በኋላ የሚመጣ ነገር ነው ማለት ነው ሳንክቲፊኬሽን። አሁን የእኛንም እዚሁ ላይ ለማስቀመጥ መምህር በረከት ይቀጥላሉ። አሁን ኤፍሬም እኛ ጋር ብትመጣ አሁን የኛ ሰው
ልክ አምኖ በሚጠመቅበት ጊዜ ከኃጢአቱ ይነጻል፣ ቅዱስ ቁርባንን ይቀበላል። በአንድ ቀን ነው ይሄ ሁሉ የሚሆነው። በነገራችን ላይ በአንድ ቀን ነው የምንፈጽመው፣ ስርዓቱን በአንድ ቀን ነው። ይሄ ሰው ኦልሬዲ ንጹህ ነው፣ ክርስቶስን ለብሶታል። ቢሞት ይሄ ሰው ክርስቶስን የመምሰል ህይወት አሁን ሳንክቲፊኬሽን የሚባለው ነገር ፕሮግረሲቭ ወርክ ለኛ ይሰራል። ምክንያቱም ድነናል፣ እየዳን ነው እንላለን። ይሄ ቃል በቃል እንደዚህ ያሉ ግን ህይወታችን የሚያሳየው እሱን ነው። ቅዳሴያችንም ማንኛችንም የሚያሳየን ክርስቶስን የመምሰል ህይወት ስለሆነ ይሄ ሰውዬ ኦኬ ዛሬ ተጠመቀ፣ ቅዱስ ስጋውን ተቀበለ፣ ከዚህ በኋላ እንደፈለክ ሁን አይባልም። ኦኬ ግን ይሄ ሰውዬ ከቤተ ክርስቲያን ሲወጣ የዚህ ቀን ቢሞት ገነት ነው የሚገባ። ለምን? ኦልሬዲ ጸድቋል፣ ታጥቧል፣ የክርስቶስን ለብሶታል። የቀረው ነገር በህይወቱ በቀሪ ዘመኑ ክርስቶስን ይሄንን ነገር ይሄንን ቅድስና እንዳያጣ የማስጠበቅ ጉዳይ ነው ማለት ነው። እግዚአብሔርን እየመሰለ የመሄድ ጉዳይ ነው የሚቀረው። እሱ ደግሞ እግዚአብሔር እድሜ ከሰጠው የሚያደርገው ነገር እንጂ ና ብሎ ከወሰደው የሱ ጥያቄ የሱ ችግር ስላልሆነ እናንተ ጋር ግን ሰውየው ይሄ በጣም ገብቷችኋል እኮ አሁን እኮ የምናወራው ገብቷል ኤፍሬም። ሳንክቲፊኬሽን ላይ የመቀደስ ህይወት ከሌለ ኦኬ በዲክላሬሽን ብቻ ድነሃል ተብሎ አንድ ሰው ኃጢአቱ ግን እስካሁን ድረስ ኃጢአተኛ ነው ከተባለ ኃጢአተኛ ሰው እንዴት ገነት ሊገባ ይችላል? በአዋጅ ብቻ ስለተባለ ሳይታጠብ ሳይነጻ ሳይቀደስ እንደቆሸሸ እንዴት የቆሸሸ ነገር ገነት ውስጥ ይገባል የሚል ጥያቄ ልንጠይቅ ስለምንችል መጽሐፍ ቅዱስን ስለማይደግፍ ይችን ያው ጥሩ አድርጋችሁ በእውነቱ እንትን ብላችኋል። ቀጥሉ። መምህር ኤፍሬም ሰላም ብያለሁ። እኔ ጋር ስለመሸ ነው፣ በጣም ይቅርታ። ኤፍሬም በተናገርኩት ነገር የምታስተካክለውም ነገር ካለ እንትን ማስተካከል ትችላለህ። አይ ችግር የለውም። ዶክተር ዳንኤል እንትን ይሰጣል መጨረሻ ዳኒ ትሰጣለህ። ግን ይቅርታ ዶክተር ዳንኤል ግን በጣም ይቅርታ፣ ቅድም ወዲያው እንደገባህ አካባቢ እንደው ዳይሬክት እየመለስክ ስላልነበረ ሉተራን ወንድሞችም አሉ የመጡ ሉተራንም አሉ። እነሱ ፐርስፔክቲቭ ብንሰማ ጥሩ ነው። ችግር የለውም። የኔ ልጨርስና ማውራት ትችላለህ። አንዴ ዶክተር ይቅርታ አልጠይቅህ ብዬ ነው። ይቅርታ እንትን ሙሌ እንኳን ደህና መጣህ። ዶክተር ዳኒ ቅድም በቃ ማለት ዳይሬክት እየመለስክልን ስላልነበረ በጣም ትንሽ ሆቱኝ ባህለው ሶሪ። በጣም ማከብርህ በጣም ትሁት ነህ። በጣም ጥሩ ወንድማችን ነህ። ኤፍሬምም እንደዚያው። መምህር ኤፍሬም ሰላም ብያለው። ቀጥሉ እንግዲህ እናንተ እኛ ጋር መሽቷል፣ እናንተ ተረከቡን። ኦኬ ሶሪ እንግዲህ ብዙ ሰው ስላለ ቶሎ ሀሳቤን ጠቅለል አድርግና አሳልፌ ልስጥ። ጀስቲፊኬሽን ኢምፒውትድ ነው ወይንም ደግሞ ፎረንሲክ ነው ስንል ምን እያልን ያለ ነው የሚለውን መታወቅ አለበት። በመጀመሪያ ደረጃ ሰው በራሱ ጽድቁን ሊሰራ ይሞክራል። ሁለተኛው ደግሞ እግዚአብሔር ጽድቅን ሰርቶለታል በመስቀል ላይ ማለት ነው። ሌጋል ነው ሲባል ፎረንሲክ ነው ሲባል በመስቀል ላይ እኔ ሳልጨመርበት ጌታ በመስቀል ላይ የሰራውን ስራ ታሳቢ በማድረግ ለእኔ ጻድቅ ነህ ይለኛል ማለት እንጂ በመስቀል ላይ የተሰራው ስራ ሳይታሰብ ነው ማለት አይደለም። በመስቀል ላይ የተሰራ ስራ አለ። ጌታ ኢየሱስ ክርስቶስ ሞቷል፣ ደሙን አፍሷል። ይሄንን ሰምቼ ባመንኩ ጊዜ በመስቀሉ ላይ ከተሰራው ስራ የተነሳ ከኔ የተነሳ ሳይሆን ማለት ነው ጌታ ሁሉን ነገር አዲስ አድርጎ አሮጌውን በሙሉ በደሙ ደምስሶ እኔን ጻድቅ ይለኛል። ይሄንን ነው ፎረንሲክ አክት የተባለው እንጂ እኔን ይቅር የማለቱ ፕሮሰስ ብሬክዳውን አይደረግም ማለት አይደለም። ብሬክዳውን ማለት ምን ማለት ነው? በመዳን ፕሮሰስ ውስጥ ወንጌል ይሰበካል። 1 እኔ እሰማለሁ። 2 እኔ ንስሐ ገባለሁ። 3 እኔ ንስሐ ከገባው በኋላ እግዚአብሔር ደግሞ ከሰማሁት ቃል የተነሳ ኃጢአቴን ይደመስልኛል። ስቲል ኤክስተርናል ነው ይሄ። ለምንድን ነው የሚደመስስልኝ? ምክንያቱም እኔን ራይቸስ ለማድረግ ማለት ነው። ብሬክዳውን ነው እያወራ ያለሁት ግልጽ እንዲሆንላችሁ። ነገርየው ምናልባትም በማይክሮ ወይም በናኖ ሴኮንድ ውስጥ የሚያልቅ ነገር ነው የሚሆነው። ሁሉ አንድ ላይ ነው የሚሆነው። ከዛስ ጻድቅ ነህ ይለኛል፣ ያለ ኩነኔ ነህ ይለኛል፣ ልጁ ነህ ይለኛል፣ ዳግም እወለዳለሁ፣ ድነሃል ይለኛል። ይሄንን ግን ብሬክዳውን ስናደርገው እኔ ሰምቻለሁ፣ ወንጌል ተሰብኳል፣ እኔ ሰምቻለሁ፣ እኔ ንስሐ ገብቻለሁ፣ ጌታ በደሙ አጥቦኛል፣ ከዛም በኋላ በእግዚአብሔር ፊት ንጹህ ሆኛለሁ። የሚቀጥል ስራ አለ። አንድ ጊዜ ትክክል
አንዴ ወይ ሚውት አድርጉት ወይ አስወጡት። እሺ ቴንክ ዩ አመሰግናለሁ። እሺ ቴንክ ዩ። ስለዚህ ከዛም በኋላ ልጨርሳታ። ሶሪ የሚበቃበት ምክንያት መምህር በረከት ሀሳቤን ሳልጨርስ የሚበቃበት ምክንያት ምን ነበር? ሀሳቤን ሳልጨርስ የሚበቃበት ምክንያት ምን ነበር? የፕሮቴስታንት ኢምፒቴሽን አስተምሮ እኮ እኔ ሀሳቤን ሳልጨርስ ንግግሬ የሚቆምበት ምክንያት ምን ነበር? አላቆም አልካ። በጣም ረዘም አላቆምኩም። 3 ደቂቃ አላወራሁም። ከፈለጋችሁ ታይም ማስቀመጥ ትችላላችሁ። እሱ እኮ 10 ደቂቃ ነው የሚያወሩት። እኔ 3 ደቂቃ እንኳን አላወራሁም። ችግር የለም። 10 ደቂቃ ብታወራ ችግር የለም። ወይ በተነሱት ጉዳዮች ላይ በተነሳው ነገር ላይ ነው የማወራው። ቆይ ዳኒ ቆይ ከታላቅ ይቅርታ ጋር ቆይ የሚሉበትን ብቻ ሀሳቡ ይቁምና እኔን ቆይ የሚሉበትን ምክንያት ይንገሩኝ። ሀሳብ አንተ ዝም ብለህ የሆነ ፖዚቲቭ ትምህርት ብቻ ነው እያስተማርክ ያለ። እኛ እኮ ታዲያ ኔጌቲቭ እንዳስተምር ፈልገው ነው? አይ ዶንት አንደርስታንድ ኖ ማለት የተነሱ ጉዳዮችን እያነሳ ሳይሆን ዝም ብሎ እንደ ስብከት ሆና ስብከት አይደለም። ቃል ዲፊኒሽን ነው ያወጣሁት። ብሬክ ዳውን ነው ያስቀመጥኩ ያለው። እስካሁን ዲፊኒሽን ላይ ነን። 2 ሰዓት 3 ሰዓት አውርተን የሆነ ሰው ሚት ያደርጋል ማኔጅ አድርገው አንተ። እሺ የኔ ድምጽ ይሰማን አለው? አሉ እንደ ቸርነቱ እግዚአብሔር ይመስገን። አይ ሐሳብ ለመስጠት እንኳን ብዙ ተመችቶኝ አይደለም። አንደኛ ሰላም ልበላችሁ ነው። ሁለተኛው አሁን ዶክተር ነው የሚለው ዳኒ የሚለው ወንድሜ ሲያወራ እየሰማሁ ነበርና እንድናገር ተገደድኩ። ምንድነው ሐሳብክን በቃ ብሎ መገደብ አይቻልም። በደንብ ሐሳብክን መግለጽ ትችላለህ። መምህር በረከት ያንተን ሐሳብ ለመገደብ ፈልገው አይመስለኝም። አንደኛ ማን ጋር ነው የምትወያይ? ነጥብህን እየያዘልህ ያለ ማን ነው? ነጥቤን ያዝልኝ የምወያየው ገሌ ጋር ነው ብሎ የሆነን ሰው ምልክት ማድረግ ይጠይቃል። አንድ ጥያቄ ተጠይቄ ነው ያለው። ገብቶኛል። ነበርሁ፣ ታችም ነበርሁ፣ ላይም ነበርሁ። ረጅም ሰዓት ነው ስሰማ የቆየውና አሁን የምትመልስለት ያንን መልስ ማን ነው? እኔ አልሰማሁም። ይቅርታ እኔ ስላልሰማሁ ሊሆን ይችላል። ምን የሚል ጥያቄ ተጠይቀህ ነው እየመለስክ ነበር? ሚስኮት ስላደረጉኝ ምክንያቱም ኢምፒውትድ ራይቸስነስ ወይም ደግሞ ፎረንሲክ ራይቸስነስ ፎረንሲክ ነው ለሚለው ሚስ አንደርስታንድ አድርጋቸዋል። ስለዚህ እሱን ነው እያብራራ ያለሁት እና ስለዚህ እሱንም ማብራራት ስለዚህ እኛ በጣም አሁን ማለት ነው በጣም ይውዳኒ ሃይሊ ሲስተማቲክ የሆነ ነገር ነው እያወራን ያለ ነው። በመጀመሪያ ጥያቄዎች በጣም ግልጽ የሆኑ ጥያቄዎች ከዚህ ሁሉ ውይይት በኋላ ግልጽ የሆኑ ጥያቄዎች አሉ ወጥተዋል። አንደኛ ጀስቲፊኬሽን ፎሬንሲክ ነው ወይስ ፎሬንሲክ ብቻ ሳይሆን ትራንስፎርሜሽንም አለው በውስጡ? አሁንም በጣም ኢንሲስት አደርጋለሁ። መምህር በረከት ሀሳቤን ሳልጨርስ ነው እያወራ ያሉት እኮ እሱን አውራ። እሺ ጀስቲፊኬሽን ፎሬንሲክ ማለት ነው ማለት ሳይሆን ትራንስፎርሜሽን ሳንክቲፊኬሽን አስፔክትም አለው ወይ? መታጠብ፣ ዳግም መወለድ እነዚህ ነገሮች የጀስቲፊኬሽን አካል ከሆኑ ጀስቲፊኬሽን ፎረንሲክ ብቻ አይደለም ማለት ነው። ስለዚህ ይሄንን አብራራሽ። በቃ 3 ደቂቃ ከፈለክ ልስጥህ። ደቂቃ ይቀመጥልኝ፣ ችግር የለውም። ደቂቃ ልስጥህ፣ ግን ይሄን አብራራ። መምህር በረከት እኔ እኮ እያብራራ ያለው ትክክለኛውን አስተምህሯችንን ነው እኮ። በቃ በጣም ፖይንት በጣም ፎከስ የሆነ ነጥብ ነው እያነሳን ያለ ነው። ትክክል። ጀስቲፊኬሽን ፎሬንሲክ ነው አንደኛ ፎሬንሲክ ነው፣ ግን ፎሬንሲክ ብቻ አይደለም፣ ሌላ አስፔክቶችም አሉት። ትራንስፎርሜሽንም አለው። ሪጀነሬሽን ራሱ ጀስቲፊኬሽን ነው። ከኃጢአት መታጠብ ራሱ ጀስቲፊኬሽን ነው። ስለዚህ ፎሬንሲክ ብቻ አይደለም የሚል አቋም ካለ እሱን አብራራ። አይ እነዚህ ነገሮች ሳንክቲፊኬሽን ውስጥ ነው የሚመደቡት፣ እኛ ጀስቲፊኬሽን የምንለው ፎሬንሲክ አስፔክቱን ብቻ ነው ከሆነ እሱን አብራራ። ለይታ አብራራ። ሆነስትሊ ስፒኪንግ መምህር በረከት በእኔ አፍ ማውራት ብቻ ነው የቀሩት። ለምን እኔ የምናገረውን በጣም ሊሚት እያደረጉ ነው እኮ። ይሄ ነዋ ጉዳዩ። ሌላ ምንም የማያለያየን ጉዳይ ላይ ለምን 3 ሰዓት እናወራለን ታዲያ?
እኔ ያንኑ ነው እያወራ ያለሁት። አንድ ጊዜ ደቂቃ ይሰጠኝ፣ ደቂቃ ሲያልቅ የሚፈልጉትን ነገር መናገር ይችላሉ። በቃ 3 ደቂቃ ማን ነው መያዝ የሚችል ይያዝልህ። ግን ይህን ጉዳይ አውራ ማለት ጥርት እንዲል እኮ ነው ዳኒ። ሀሳብ የምንወያየው ሀሳብ ጥርት እንዲል ነው እንጂ አንተ እኮ ቤትክን ከፍተህ 2 ሰዓት 3 ሰዓት ሀሳብክን ማውራት ትችላለህ። ግን ጉዳዩ ይሄ ነው። በቃ ፎሬንሲክ ብቻ ነው አይደለም። ሌሎቹ አስፔክቶች አሁን ኤፍሬም እንዳለው ከሆነ አብዛኛው መጀመሪያ መዳን ላይ ያሉ ነገሮች ሁሉ ጀስቲፊኬሽን ውስጥ ገብተዋል። ስለዚህ ፎሬንሲክ ብቻ አይደለም ማለት ነው በኤፍሬም አስተምሮ። ስለዚህ ይህንን አጥሮልን ነው። ይህንን ለማጥራት ሲጀመር ኤፋ እንደዛ አላለም። ሲቀጥል ግን እድል ስጡትና ያው የሚፈልገውን ነገር ያብራራል። ምናልባት አንተ አብራራ። 3 ደቂቃ ሰጥቻለሁ። 3 ደቂቃ ያዝልህ፣ የሆነ ሰው ያዝልህ። 3 ደቂቃ ያዝልህ። ሞዴሬተር አለ፣ ሞዴሬተር አለ። አሁን ዳኒ ያውራና መምህር በረከት እኔን የሚጠይቁኝ ጥያቄ ካለ እመልሳለሁ። እሺ አሁን ያሉትን እንዳሉት አይደለም ማለት ዝም ብለን በጣም ጀነሪክ የሆነ ነገር ሳይሆን ስፔሲፊካሊ ኮንትሮቨርሻል የሆኑ ጉዳዮችን እናንሳ እኮ ነው። እኔ ሀሳብክን ለመገደብ አይደለም። ዳኒ ቀጥልሽ። ቴንክ ዩ። ደቂቃ ተሰጥቶኛል። ጀስቲፊኬሽን ፎረንሲክ ነው ስንል ምን እያልን ያለ ነው የሚለው መታየት አለበት። ቅድም ጀምር ያለው አሁንም መልሼ እሱን ነው መጀመሪያ። በ3 ደቂቃ ያልቃል። በአንድ መልኩ እኛ ሰርተን የምንጸድቀው ጽድቅ አለ ተብሎ ይታሰባል። በሌላ መልኩ ግን መስቀል ላይ የተሰራውን ጽድቅ ይመለከታል። እኛ ፎረንሲክ ነው ስንል እግዚአብሔር መስቀል ላይ ከተሰራው ስራ የተነሳ እኔን ያጸድቀኛል ማለት ነው። አለቅ። ስለዚህ ምንም ትራንስፎርሜሽን ኮምፖነንት የለውም። ከውጪ ነው የሚመጣው። ጌታ ራሱ ነው የሚያጸድቀኝ። እኔ ግን ማመን አለብኝ፣ ንስሐ መግባት አለብኝ። ከዛም በኋላ ከሰማሁት ቃል የተነሳ ንስሐ ስገባ ጌታ በመስቀል ላይ ከተሰራው ስራ ያጸድቀኛል። ወደሚቀጥለው ፖይንት ልምጣ። የእኔ ሮል ምንድነው ሲባል እኔ ደግሞ በዛን ሰዓት እሰማለሁ፣ ንስሐ እገባለሁ፣ ከዛም በኋላ ከኃጢአቴ እታጠባለሁ። እነዚህ ፕሮሰሶች ሁሉ እኔን ጀስቲፋይ የማድረግ ፕሮሰሶች ናቸው። ፎረንሲክ ነው የተባለበት ምክንያት ከእኔ በመነሳት አይደለም፣ ከእግዚአብሔር ከራሱ በመነሳት የመጣ ሀሳብ ነው ጀስቲፊኬሽን ማለት ነው። ወደ ሳንክቲፊኬሽን ስንመጣ ግን አንድ ሰው ባመነ ጊዜ ፖዚሽናሊ ጻድቅ ይባላል፣ ተቀድሷል ይባላል፣ ፍጹማን ሆኗል ይባላል። ካመነ በኋላ ግን ዕለት ዕለት ክርስቶስን እየመሰለ ይመጣል ማለት ነው። ስለዚህ ፎረንሲክ አክት አለ፣ ጀስቲፊኬሽን፣ ሳንክቲፊኬሽን ደግሞ ቀጣይነት ያለው ነው ማለት ነው። ጀስቲፊኬሽን ወይ አንድ ሰው ጻድቅ ነው ወይ ጻድቅ አይደለም ማለት ትክክል ነው ማለት ነው። ትክክል በእግዚአብሔር ፊት ከምን የተነሳ? ከመስቀሉ ስራ የተነሳ ማለት ነው። መጽሐፍ ቅዱስ ውስጥ አለ? አዎ አለ። ምን የሚል? እንደውም የእግዚአብሔር ጽድቅ ናቸው ነው የሚለው። የእግዚአብሔር ጽድቅ ናቸው ነው፣ ጸድቃችኋል ነው የሚለው። በፓስት ነው የሚናገረው። ስለዚህ በፓስት የሚናገር ስለሆነ እኛም ደግሞ አዎ ጻድቅ ነን እንላለን። ግን ዕለት ዕለት ደግሞ እየተቀደስን ጌታን እየመሰልን እንሄዳለን። ይሄ ጀስቲፊኬሽን ነው። ስለዚህ ለምንድነው ፎረንሲክ የተባለበት ምክንያት? ከውጭ የመጣ ስለሆነ ነው ማለት ነው። ይሄንን ነገር ግን ብሬክዳውን ስናደርገው ቅድም እንደተናገርኩት ልጀምርና ጨርሳለሁ። አንደኛ ማመን፣ ሁለተኛ ንስሐ መግባት፣ ሶስተኛ ከኃጢአት የመታጠብ፣ አራተኛ በእግዚአብሔር ፊት ትክክል መሆን መጽደቅ ማለት ነው። ይሄ ግን ውጫዊ ነው። ውስጣዊው ሳንክቲፊኬሽን ነው ማለት ነው። እኔ መስራት ቴንኪው። እሺ ዳኒ እናመሰግናለን። ዳኒ አሁን በጣም ግልጽ አድርጎልናል። ጀስቲፊኬሽን ትራንስፎርሜቲቭ ኮምፖኔንት የለውም፣ ፎሬንሲክ ነው። ስለዚህ ኤፍሬም ቅድም ያለው ነገር አሁን እዚህ ጋር አይሰራም ማለት ነው። ለምሳሌ ዳግም መወለድ፣ ከኃጢአት መታጠብ የመሳሰሉ ነገሮች ትራንስፎርሜቲቭ ናቸው፣ ፎሬንሲክ ብቻ አይደሉም። ዳግም መወለድ ፎሬንሲክ ነው ልንል አንችልም። ስለዚህ አሁን በቃ የተለያየ ዲፊኒሽን ነው የጀስቲፊኬሽን እየነገራችሁን ያለው ማለት ነው። ይሄንን ነው እናጥረው ብለን እኮ ደጋግመን እያልን ያለው። ዳኒ ኤፍሬም እድል ልስጥህ። አይ እኔ ሁለት ደቂቃ ስጡኝና ከ2 ደቂቃ በኋላ ነው ያወራለሁ። እሺ ስለዚህ ዳኒ አንዴ በትልቁ አድርገኝ እስኪ እኔን አንዴ እና ዳኒ ተሳስቻለሁ። ትራንስፎርሜቲቭ ኮምፖኔንት የለውም ብለሃል አይደል? ጀስቲፊኬሽን እንደ ጌታ ከላይ መጥቶ ጻድቅ ነህ ነው እንጂ የሚለኝ እኮ መቀደስ ኢንሳይድ ነው። ትራንስፎርሜሽን ማለት ቅድስና ነው። ዳግም መወለድ ጀስቲፊኬሽን ነው ዳኒ። ዳግም መወለድ ራሱን የቻለ ዳግም መወለድ። ትራንስፎርሜሽን ማለት ምን ማለት ነው? እኔ መምህር በረከት ትራንስፎርሜሽን ሲሉ ምን ማለት ነው? ከጨለማ ወደ ብርሃን መምጣት ነው? ከሞት ወደ ህይወት መምጣቱ ነው? ኤፍሬም አንዴ ከይቅርታ ጋር ዳኒ ዳግም መወለድ ጀስቲፊኬሽን አይደለም ብሏል።
ኤፍሬም ደግሞ ቅድም ዳግም መወለድ ጀስቲፊኬሽን ነው ሲለን ነበረ። ብሬክዳውኑን ስናየው ጀስቲፊኬሽን አሁንም እኮ ቅድም ተናገራለሁ። ብሬክዳውን ማለት ለማስረዳት በሚያመች መልኩ ፕሬዘንት ማድረግ ማለት ነው። መሰበክ፣ መስማት፣ ንስሐ መግባት እና በእግዚአብሔር ኃጢአትን መታጠብ እነዚህ ነገሮች አሉት፣ ግን ውጫዊ ነው። ትራንስፎርም ማድረግ ማለት ቅድም ይፋ እንዳለው ከጨለማ ወደሚደነቅ ብርሃን መሻገርን ከሆነ ኦኬ። ግን ትራንስፎርሜሽን እኔ በሳንክቲፊኬሽን አንግል ነው ያየሁት። እሱን እየጠየቁ ከሆነ የጀስቲፊኬሽን ፓርት አይደለም። ከድቅድቅ ጨለማ ወደሚደነቅ ብርሃን መምጣት ግን በራሱ የጀስቲፊኬሽን ፓርት ነው እንጂ የሳንክቲፊኬሽን ፓርት አይደለም። ስለዚህ ሪጀነሬሽን ዳኒ በአንተ አስተምሮ ለምሳሌ ሪጀነሬሽን ጀስቲፊኬሽን አይደለም። ጀስቲፊኬሽን ኢዝ ሌጋል ፎረንሲክ ተርም ነው። ቅድም አውጥቼ አንብቤ ያለው ውስጡ ግን መዳን አለው፣ መታጠብ አለው። ኤፍሬም ደግሞ መጀመሪያ ላይ የሚደረጉትን ነገሮች ጀስቲፊኬሽን፣ ዳግም መወለድን፣ የመጀመሪያው የኃጢአት መታጠብን እኔን ሁሉ ሰብስቦ ጀስቲፊኬሽን ናቸው ብሏል። ቅድም ልድገምሎት እና ከዛ ኤፍሬም ከማለት በፊት እነዚህን ነገሮችን በነገራችን ላይ እያቸውና የማትስማማበት ከዚህ ውስጥ የትኛውን ነው? የመጀመሪያው ነው። አንበው። እሺ፣ በደንብ እየታየኝ አይደለም? በደንብ አይታይም። ኦኬ፣ ቆይ። እሺ፣ መጀመሪያ ሄድ ላሳየህ። ይኸው አሁን ይታያል። ይታያል አሁን። እሺ፣ ከዚህ ውስጥ የማትስማማበት የትኛው ነው? ይሄ መጀመሪያው የፕሮቴስታንት ነው። ኦኬ፣ የፕሮቴስታንት ቴዎሎጂ የሚለውን ነው። ኦኬ፣ ከዚህ ውስጥ የማትስማማበት አለ? ኦኬ፣ ከመጀመሪያው ላንብብ። ኢዝ ጀስቲፊኬሽን ፎረንሲክ ይላል። ቅድም እሱን አንስተናል። ኢዝ ዲክላሬሽን ይላል። ኦኬ፣ ደዚት ክሊንስ ሲና። ኦኬ፣ ኃጢአተኛውን ያነጻዋል። ይሄን ነው ያለበት ምክንያት በምን ሴንስ ነው? ቀጥልሽ በኋላ እንትን ታብራራዋለህ። ግን ደዚህ ሂውማን ኔቸር ሂል ሂውማን ኔቸር የሚለው ያ ታማሚው አዳማዊውን ኔቸር ነው እያወራ ያለው እዚህ ጋር ነው የሚለው አልገባኝም። ኢዝ ሲነር ቼንጅ እነዚህን ነገሮች ሳንክቲፊኬሽን ስለሚሰጣቸው ነው። እሱ ኤግዛክትሊ ለዚያ ነው ያመጣኋቸው። ሳንክቲፊኬሽን ናቸው ነው ኤክሶቹ። አዎ የመጨረሻውን አንበው ኤፍሬም። በምን ሴንስ ነው እኮ አነበብኩት እኮ አይነር ቼንጅ ኢንክሉድድ ይላል ነው ይላል። አይ ቲንክ ይሄኛው መብራራት አለበት በምን ሴንስ እንደሆነ። ሌላ ችን ብቻ ነች ወይስ የተብራራበታል? ይሄ ከኦርቶዶክስ ቴዎሎጂ እና የፕሮቴስታንት ቴዎሎጂ ስለ ጀስቲፊኬሽን የሚያወራውን ነው ያመጣሁት። አሁን ይሄ የተብራራበት ቢኖር ጥሩ ነበረ። እኔ አሁን መጽሐፍ ነው ወይስ ቻትጂፒቲ ነው? ምንም ይሁን ዋናው መስማማት አለ። እኔ አሁን የውሎት ቀሲስዬ ይሄንን ማለት ነው። ይሄንን ቆይ አሁን ይሄንን ከመጽሐፍ ጋር ሌላ በጣም እንትን ብሎብኝ ነው እንጂ ከመጽሐፍ ጋር ላመጣው እችላለሁ። ኤቪደንስ አሁን ይሄ እዚህ ጋር ያሉት ነገሮች ትክክለኛ የፕሮቴስታንት ትምህርት ቴዎሎጂ ነው። መጽሐፍ ሲቀርብ ከኮንቴክስት ጋር የተብራራ ነገር ቢኖር ይኸውልዎት ቀሲስዬ አለመቀበል። አሁን ለምሳሌ እዚህ ጋር ይኸውልዎት አሁን ሰው ጀስቲፋይ ሆነ ስንል ጀስቲፋይ የሆነ ሰው ኃጢአቱ ይቅር አልተባለም እየተባለ ከሆነ ሚል ከሆነ አሁን ይሄ የሰከረ ሰው የጻፈው አርቲክል ነው ቀሲስ። አሁን በዚህ ጉዳይ አይ ቲንክ ሉተራኖቹ ደግሞ እና የተብራራ ሀሳብ ከሌለው ፕሮቴስታንት ቴዎሎጂ ብቻ ብሎ በደፈነውም እንትን ማለት ስለሚከብድ እስኪ ደግሞ ለሌሎቹ እድል ብንሰጣቸው እና ለነ ኤፍሬም ለነ ጆናታን ጀስቲፊኬሽን እንዴት ነው የሚታየው በእነሱ አስተምሮ የሚለውን ብናይ ጥሩ ነው። የዳኒና የኤፍሬም ግን እውነት ለመናገር ይሄ ፖለቲክስ ምናምን አድርጋችሁ እንዳታስቡት፣ የተለያየ ነገር ነው የምታወሩት። ኤፍሬም ጀስቲፊኬሽን መጀመሪያ ያለውን የመዳን አስፔክት ሁሉ ጀስቲፊኬሽን ነው የሚለው። ዳኒ ደግሞ ፎሬንሲክ አስፔክቱን ብቻ ነው። ሌላውን ለምሳሌ ሪጀነሬሽንን ጀስቲፊኬሽን አይደለም እያለ እኔ ጀስቲፊኬሽን ምንድነው ያልኩት? ኤፍሬም እና ዳኒ አትስማሙም። ምንድነው ጀስቲፊኬሽን ያልኩት? እኔ ምንድነው ነው ያልኩት? ጀስቲፊኬሽን ሪጀነሬሽን ጀስቲፊኬሽን ነው ብለኛል። ለምሳሌ እንዴ ጀስቲፋይ ሆነ ስንል ኦፍ ኮርስ ቦርን አጌን ሆኗል፣ ኒው ክሬሽን ሆኗል እያልኩት ነው። ትክክል ነኝ እኮ ይሄ ጀስቲፊኬሽን ነው ብለኛል። ዳኒ ደግሞ ጀስቲፊኬሽን አይደለም ይሄ ጀስቲፊኬሽን
ራሱ ሪጀነሬሽን ራሱን ችሎ ነው የሚናገረው። አሁን ሪጀነሬሽን የሚለው እንደዚህ የውሎት ሪጀነሬሽን ሲሉ ቅድምም እንደዚህ ጠቅለል ያለ ሀሳብ ሲናገሩ ስፔሲፊክ ያደርጉት በጉዳዩ ላይ ያልኩት በጣም ብዙ አሁን እርሶ የሚጠቀሟቸው ተርሞች በጣም ዋይድ ስለሆኑ እኛ በተናገር አንድ ሰው ለምሳሌ ጀስቲፋይ ሆነ አንድ ሰው ስንል ምን እያልን ነው? ጀስቲፋይ ሆነ ስንል ኃጢአቱን በጣም ነገሩን ለጥጠው ካላል ሪጀነሬሽን ማለት ዳግም መወለድ ነው። በቃ በሰው ጊዜ ልደግምሎት አንድ ጊዜ የሚደረግ ነገር ነው በድነት ዳግም መወለድ። ቅድም ከሳይንቲፊኬሽን ጋር አያይዘውም ስላወሩ ነው እንደሱ ያልኩት። እሺ እሱ አንተ ጀስቲፊኬሽን ነው። እኔ ልድገምሎትና ከዚህ የተለየ ሀሳብ ያለው ሰው ካለ እሰማለሁ። አሁን ጀስቲፊኬሽን ማለት አንድ ሰው ጀስቲፋይ ሆነ ምንለው ጸደቀ ምንለው ኃጢአቱ ጸደቀ ብለናል፣ ግን ኃጢአቱ አልተሰራ፣ ይሄ የሰከረ ነው፣ የሰካራም አርቲክል ነው። እንደዛ እያለ ከሆነ አንድ ሰው ጀስቲፋይ ሆነ ምንለው ጸደቀ ዳነ እያለን ነው። አይ ጀስቲፋይ ሆኗል አንድ ሰው ግን ኃጢአቱ ይቅር አልተባለም፣ አልዳንም ያ ሰው፣ የሰካራም አርቲክል ነው። እንደዛ አይነት ጀስቲፊኬሽን ሳንቲፊኬሽን እና ግሎሪፊኬሽን እንደዛ አይደለም የሚብራራው። ጀስቲፋይ ሆነም ስንል ጸደቀ ስንል አሁንም ለአምስተኛ ጊዜ ጀስቲፊኬሽን ሪጀነሬሽን ጀስቲፊኬሽን ነው። ሪጀነሬሽን ሲሉ ስፔሲፊክ አድርጉት። አሁንም ቅድም ወደ ሳንቲፊኬሽን ዳግም መወለድን ስፔሲፊክ አድርገው እሱም ከሆነ አዎ አንድ ሰው ጀስቲፋይ ሆነ ስንል ቅድም ብየውታለሁ፣ ዳግም ተወለደ፣ እንደውም ዳግም ተፈጠረ፣ ኒው ክሬሽን ሆነ፣ ዳነ፣ ጸደቀ፣ በኢየሱስ ደም ታጠበ ማለት ነው። ጀስቲፋይ ሆነ ማለት ማለት ዳኒ ደግሞ ሪጀነሬሽን ዳግም መወለድ ጀስቲፊኬሽን አይደለም፣ ጀስቲፊኬሽን ፎሬንሲክ ነው አለ። እሱ ደግሞ እያለ ያለበትን ደግሞ አሁን እሱን ላለመስማት ካልፈለጉ በስተቀር እኔ መምህር እሱ ያለው ምንድነው ብሬክዳውን እያደረኩ ስለማወራ ነው እንጂ ይሄን ስታረግ ሲደረግ ማውራው እኔ ብሬክዳውን ግን ይሆናል ነው። እኔ ፔፐር ለምን አላነብሎትም? ፔፐር ብሬክዳውን ሳይደረግ ሲቀር ለሙሌ መስጠው መምህር በረከት ጀስቲፊኬሽን እና ሳንክቲፊኬሽን ውስጥ የተለያየ ቦታ ይገባል ማለት ነው። ብሬክዳውን ማለት ምን ማለት መሰሎት? ብሬክዳውን ማለት አት ሴም ታይም የተከሰቱ ነገሮችን በኮዝ ኤንድ ኢፌክት እና በክሮኖሎጂካል ፍሎ ምንም እንኳን ዊዝን ስፓን ኦፍ ፊው ሚኒትስ ወይም ሰከንድስ የተከሰተ ቢሆንም ማድረግ ማለት ነው። አንድ ሰው ዳነ ስንል መሰበክ አለው፣ ማመን አለው፣ ንስሐ መግባት አለው። ከዛም በኋላ እግዚአብሔር ደግሞ በደሙ ያጥበዋል፣ ከዛ ልጁ ያደርገዋል። እነዚህ ነገሮች ሀሳብ ግልጽ ነው። እኔ ገብቶኛል። አንተ በጣም ክሊር ነህ። ጎን ለጎን አንድ ጊዜ አንድ ቅጽበት ይደረጋል፣ ላይለያዩ። ስለዚህ ፔፐርም ላሳየው ትችላለህ። ጀስቲፊኬሽን እና ሪጀነሬሽን የተለያዩ ጽንሰ ሀሳቦች ናቸው ነው አይደል ያልከው? ፔፐር ፊት ለፊት ያለ የስኮላርሊ ነው፣ ፒሲ ባይብል ሶፍት ላይ ነው። ሪጀነሬሽን ማለት ዳት ወርክ ኦፍ ሆሊ ስፒሪት ነው ባይ ዊች ዊ ኤክስፒሪየንስ ኤ ቼንጅ ኦፍ ሄርት ነው የሚለው። ኢት ኢዝ ኤክስፕረስድ ኢን ስክሪፕቸር ባይ ቢንግ ቦርን አኒው እንደ አዲስ መወለድ ማለት ነው። ፍሮም አባቭ ይላል። ቢንግ ኩዊከንድ ወይም ደግሞ መንቃት ሊሆን ይችላል። ባይ ክራይስት ቢንግ ፋውንድ ኢን ዘ ሄርት ክርስቶስ በልብ ውስጥ መግባቱ ሊሆን ይችላል። ኤ ኒው ክሪኤሽን እንደ አዲስ ፍጥረት መወለድ ሊሆን ይችላል። አዲስ ፍጥረት መሆን ሊሆን ይችላል። ሪኒዊንግ ኦፍ ማይንድ በአእምሮ መታደስ ሊሆን ይችላል። ዋሽንግ መታጠብ ሊሆን ይችላል። ዳት ኢዝ ፒውሪፊኬሽን ኦፍ ሪጀነሬሽን ላልና ወደ ጀስቲፊኬሽን ስንመጣ ግን ቅድም አንብቤላችኋለሁ። ጀስቲፊኬሽን ጀስት ዋንስ ኢትስ አ ፎረንሲክ ተርም ኤኩቪቫለንት ቱ አኩዊታል። አኩዊታል ማለት አንድ ሰው ከኃጢአቱ አይጠየቅም ወይም ነፃ ነው ማለት ነው። ኤንድ ኦፖዝ ቱ ኮንደሚኔሽን ከኩነኔ ተቃራኒ ማለት ነው። አንድ ሰው አይኮንንም ማለት ነው ጀስቲፋይድ ከሆነ። ኢን አን አፖሎጂቲክ ሴንስ ኢት ኢዝ ኦፍን ሲኖኒመስ ዊዝ ቪንዲኬሽን፣ ነፃ ከመውጣት ጋር ተመሳሳይ ቃል ነው ማለት ነው። ዳኒ ቅድም እኮ መታጠብ እኮ ጀስቲፊኬሽን ላይ ያለ ብለህ ነበር እኮ ቅድም ከኔ ጋር ስታወራ። እኔ አሁን የማወራውም ቅድም የማወራውም በጣም ትክክለኛ የሆነ የፔንቴኮስታል እምነት ነው። መታጠብ ከጀስቲፊኬሽን በፊት ነው ያለ እንጂ አንድ ናቸው አላለም። ኦኬ በጣም ጥሩ። አሁን ሙሉ ያውራ መምህር በረከት ስለዚህ በቃ የኤፍሬም እና ዳኒ እውነት ለመናገር እንደ ፖለቲካ ምናምን አትወሰዱት፣ ግን የምታወሩት በጣም የተለያየ ሀሳብ ነው። አንድ አይነት ሶሪ። እስኪ ሙሌ ሰላም ላንተ ይሁን። እንዴት ነህ መምህር በረከት? ግን በጣም የቲክቶክ ፖለቲካ ችለውበታል። በጣም ደህና ነኝ። ፖለቲካ አልወድም፣ ግን በጣም ደጋግሞ በጣም ኢቬድ እያደረጋችሁት ነው። ልዩነት አላችሁ፣ ልዩነቱን ፌስ ማድረግ አትፈልጉም።
መነጋገርም የሱ አልተረዳሁም ነው የምትሉት። በጣም ግልጽ የሆነውን ሀሳብ ሪጀነሬሽን የጀስቲፊኬሽን አካል ነውና ጀስቲፊኬሽን እና ሪጀነሬሽን የተለያዩ ናቸው። በጣም ግልጽ የሆኑ ሀሳቦች ናቸው። እነዚህን ሁለት የተለያዩ ሀሳቦች ይዛችሁ ግን እኛ ጋር ነው የምትከራከሩት። እናንተ መካከል ያለውን ልዩነት ፌስ አታረጉትም። ይቅርታ። አይ ቆይ ሙሉ ቆይቷል። ቆይ አንዴ ለሙሌ እድል እንስጥ። እግዚአብሔር ይስጥልን። ሁላችሁንም እናመሰግናለን። ሙሌ ቀጥል። እሺ። አይ ቀሲስ ሰላም ጀስቲፊኬሽን እስኪ ጀስቲፋይ አድርግልን። እኔ የሚመች ቦታ አይደለም። ያው ኮንፌሽን አለ የኛ ሶሊድ ዲክላሬሽን ላይም ማርቲን ሉተርም ላርጅ ካቴኪዝም ፓርት 2 ላይ ያስቀመጠው አለ። በዛ ላይ ምናልባት ፊልም ሊያወሩ ይችላል። ትንሽ እኔ የሚመች ቦታ አይደለም። ለዛ ነው ፕሊዝ እኔ እውነት ለመናገር በጣም ፈልገዋለሁ። ማለት እኔ ኤፍሬም ሉተራን ኤፍሬም ወይ ማውጣት ይችላል። ኤፍሬም ወይ ዮናታን ያወጣ። ዮናታን አለ። እሺ ሰላም ክርስቶስ ይብዛላችሁ ሁላችንም። እንዴት ነው ዮኒ? አለን። እስቲ ኤፊ እሱ ስለሚቀርብ ይቀጥል። በረከት ሰላም ብያለሁ መምህር። ትንሽ አሳርፈው ደግሞ እባክህ እንትናን ሌሎቹ እያወሩ ስለነበረ እስኪ ዮናታን አንተ አውጣ። ጆኒ ግን ከእውነት ጆናታን እኔ የፖለቲካ ምናምን የማጣላት ሀሳባቸውን የማለያየት ምናምን እንዳይመስል ኤፍሬም እና ዳኒ ሲናገሩት የነበረው ነገር እኔ ስላልተረዳሁት እንጂ አንድ አይነት ሀሳብ ነው ወይስ የተለያየ ነገር ነው ሲያወሩ የነበረው? እውነት ጀኑዊንሊ ማለት ነው እኔ የተለያየ ነገር ነው የመሰለኝ ቀሲስ። አይ መምህር ግድ የለም እንትወው ማለት ለእነሱም ይከብዳቸዋል። ለእነሱም ስለሚከብድ ወሰደው ነው። እኔ እንደዛ አይደለም። አይደሉም። እርሶ ፖለቲካ መቼ እርሶ እኔ ፊቴን እየታጠብኩ ነው እና በሳምና እጄ ነው የሚታረኩት። መምህር በረከት ችግር የለውም። እኔና ዳኒ በኋላ እናስረዳውታለን። ችግር የለውም። ሌላም ጊዜ እንገባለን። እኔም አልገባኝም ኤፋ ያው መቼስ ፍቅር የኃጢአትን ብዛት ይሸፍናል ስለሚባል መቼም ተሸፋፈን እንጂ አልገባኝም። የዛሬው ትምህርትህ ምንም አልገባኝም ኤፋ። ግን ሌላ ጊዜ እድልም ስለሚኖረን ምን ችግር የለውም። አንደርስታንድ አደርጋለሁኝ። እኔ አሁን ሙሌ መረጃውን ለዮናታን ንገረውና ዮናታን አውጣለን። ከቀሲስ ጋር በጣም ፍቅር ስላላችሁ ቀሲስ ሊገባቸው ይችላል። ችግር የለም ያወራል። ፋሚሊያር የሆነ ነገር ነው። ላርጅ ካቴኪዝም ላይ ሉተር የሚያወራውና ሶሊድ ዲክላሬሽን አርቲክል 3 ላይ ያሉ ሀሳቦች አሉ እነ ሜላንክተን ያስቀመጡት እዛ ላይ ዲስከስ ማድረግ ይቻላል። እሺ ወይ እንትን ዮናታን ማውጣት ትችላለህ? አይ እሱን ማውጣት የምችልበት ቦታ ላይ አይደለሁም፣ ግን ሂዳችሁ መመልከት ትችላላችሁ። ኦኬ በቃ ሙሌ ያለ በቃ አብራራው። ሙሌ ዝም በቃል አብራራደንና ጀነራሊ በሉተራን አስተምሮ ጀስቲፊኬሽንን መንገር ይችላል። እኔ ፕሊስ አደራ ምለው ግን ሙሌ እኔ በቃ ትምህርቱን ነው ማወቅ የምፈልገው። በቃ እኔ ማለት ነገ ምንም አይነት እንትን ፖለቲካ ምናምን ወይንም ሳይገባይ ዝም ብሎ ማትሉትን ማለት በእውነት ኃጢአት ነው ብዬ ማምናለሁ እዚያ ድረስ። ስለዚህ እውቀት ነው የምፈልገው። ጀስት ንገሩን ትምህርቱን በዚህ ጉዳይ ላይ ያላችሁ። ፖለቲካ እኮ አይደለም። ለማወቅ ከፈለጉ የኛ እያንዳንዱ አርቲክል ምን እንደምናምን እኮ የተቀመጠ ነገር አለ። በቃ አዎ አብራራለን። መልስ ያልተሰጣበት ነገር የለም። እዛ ላይ ገብቶ መጽደቅንም መቀደስንም ሁለቱንም በስፋት ያብራራል። ከዛ እኮ አውጥተን ማየት እንችላለን። እሺ ጆናታን ያወራ ጀነራሊ ጀስቲፊኬሽንን እና ሳንቲፊኬሽንን በተመለከተ እሱ ኤክስፕሌን ሊያደርግላችሁ ይችላል። እሺ ዮናታን አውራ ሰጥቷል። አንተ እሺ መምህር በረከት ማስታወሻ ያዙ። ቀጥል ወንድማችን። ጀስቲፊኬሽን ስንል ከቃሉ ስንነሳ ጀስቲፊኬሽን ማለት ጀስት ማድረግ፣ ራይቸስ ማድረግ፣ አንድን አካል ራይቸስ ማድረግ ቱ ሜክ ማለት ነው። ጀስቱስ ኤንፊካሪ የሚል ላቲን ቃል ነው የሚጠቀሙት እና አንድን አካል ጀስት ማድረግ
ወይም ደግሞ ራይቸስ ማድረግ ማለት ነው። መደረግን የሚያሳይ ነው እንጂ እኛ ራሳችን ማድረጋችንን አይደለም የሚያሳየው። ኢቭን ከአባቶችም እንደዚህ አይነት እንትኖችን እናገኛለን። ለምሳሌ ቅዱስ ዮሐንስ አፈወርቅ ይሄን ሐሳብ ሲያብራራው ጀስቲፊኬሽን ላይ እንደውም አንድ ክፍል እንትን ያላል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ያለውን ሐሳብ ያነሳል። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው እያለ ይናገራል ሐዋርያው ቅዱስ ጳውሎስ። እና እዚህ ጋር እኛ ምን እንድንሆን ጽድቅ እንድንሆን እንደውም የግሪኩን ኮንቴክስት ሙሉውን ብትመለከቱት በቀጥታ መሆንን መደረግን የሚያመላክት ነው። እኛ ላይ የሆነ ነገር መደረግን እንጂ እኛ ያንን ነገር ማድረጋችንን አይደለም የመጣው። ምንድነው የግሱን መዋቅር ስትመለከቱት ማለት ነው በግሪኩ። ስለዚህ ሐዋርያው ቅዱስ ጳውሎስ እኛ ምን እንድንሆን ጽድቅ እንድንሆን ኃጢአት ያላወቀውን ክርስቶስን እሱን ምን አደረገው ይላል? ኃጢአት አደረገው ይላል። ክርስቶስ ኃጢአት አድርጎ ሳይሆን በመስቀል ላይ ያን መከራ የተቀበለው ስለኛ ኃጢአት ሆኖ በመስቀል ላይ መዋሉን የሚያሳይ ነው። ልክ እንደዚሁ ደግሞ እኛ ጽድቅን ሰርተን እንዳልሆነ ክርስቶስ ኃጢአትን ሰርቶ እንዳልሆነ በመስቀል ላይ እንደተሰቀለው እኛም ጋር ደግሞ ስንመጣ ይሄ ስለ ጽድቅ ካወራን እኛ ጽድቅን ሰርተን ሳይሆን ተደርጎልን ወይም ደግሞ ተቆጥሮልን ነው እኛ ጻድቃን ተብለን የተጠራ ነው የሚልን ሐሳብ ያስቀምጣል። እንደውም ዮሐንስ አፈወርቅ ከእንትን ጋር እያይዞ ነው ይሄን የሚያብራራው። ሮሜ ምዕራፍ 3 ቁጥር 25 ላይ ያለውን ሐሳብ እያብራራ ይናገራል። ስለ ራይቸስነስ ኢምፒዩቴሽን አንጻር ማለት ነው። ሮሜ ምዕራፍ 4 ላይ መመልከት ይቻላል። ኢምፒዩቴሽን የኛ ራይቸስነስ ወይም ደግሞ የኛ ጽድቅ ኢምፒዩትድ የተደረገ እንደሆነ ማለት ነው። እና በጣም ብዙ አባቶችን ማንሳት ይቻላል። ከኢምፒዩቴሽን አንጻር የተናገሩ አባቶችን እናንሳ ከተባለ ለማንኛውም ጀስቲፊኬሽን የሚባለው ዲክሌሬሽን ነው። ምንም ጥያቄ የለውም። ይሄ መጽሐፍ ቅዱስን በግልጽ የተናገረው ነገር ስለሆነ ስለዚህ ፎረንዚክ ነው የምንለውም ከዚህ አንጻር ነው። እኛ የምናደርገው ነገር ሳይሆን ቅድም ስለ ኮርት ሩም ወርድ ምናምን እየተነሳ ነበርና በፍርድ ቤት ላይ አሁን ለምሳሌ የሆነ ሰው ዲክሌር ከተደረገለት አንተ ጻድቅ ነህ ኃጢአት የለብህም ተብሎ ከዲክሌር ከተደረገ ያን ነገር ኤክስፒሪየንስ አያደርገውም ወይ? እሱ በደንብ መጠየቅ አለበት። ቅድም ቀሲስ አንድ እንትን ያደረጋችሁት ነገር አለ፣ ሚስኮት ያደረጋችሁት ነገር አለ። እኛ ጋር አሁን ለምሳሌ ያ ሰው ከነ ኃጢአቱ በቃ እንደው ገነት ያስገባዋል እያልን አይደለም። ጀስቲፋይ የተደረገ ሰው በዛን ታይም ደግሞ ሳንክቲፊኬሽን ህይወቱን ያገኛል፣ ሪጀነሬት ያደርጋል ብለን ደግሞ እናምናለን። ሲመንታኒየስሊ ማለት ነው። ስኮላሮቻችንም ያንን ነው የሚናገሩት። አንድ ላይ ኦከር የሚሆኑ ነገሮች ናቸው እነዚህ። ስለዚህ ጀስቲፋይ የሆነ ሰው ያ በዛውን ጊዜ ደግሞ እግዚአብሔር አዶፕት ያደርገዋል። ይሄ ህይወቴሲያ ብለን የምንጠራውን የልጅነትን መብትን ይሰጠዋል። ደግሞ የሳንክቲፊኬሽን ህይወቱንም በዛው ታይም ደግሞ ይጀምራል። ቅድስና ህይወት የሚባለውን ነገር የቅድስና ህይወትን ሲጀምር ደግሞ ይሄ እናንተ ጋርም አለ ቲዮሲስ ብለን የምንጠራው ማለት ነው። ክርስቲፊኬሽን ብለን እኛ ደግሞ እንገልጸዋለን። እና ያንን የክርስቶስን የመምሰል ህይወት ደግሞ እየተለማመደ ኤክስፒሪየንስ እያደረገ ያልፋል። ስለዚህ እግዚአብሔር ያንን ጀስቲፋይ ያደረገውን ሰው ዝም ብሎ ከነ ኃጢአቱ ከነ ምናምኑ አይደለም ገነት ወር ደግሞ ወደዛ የእግዚአብሔር መንግስት የሚያወርሰው። ነገር ግን እየጠራ የሚሄድበት እያደገ የሚሄድበት ስቴጅ አለ። ሐዋርያው ቅዱስ ዮሐንስ ሐዋርያው ቅዱስ ጳውሎስ እንደሚናገረው በአንደኛ ቆሮንቶስ መልእክቱ ላይ የልጁን መልክ እንመስል ዘንድ እያለ የሚገልጽበት ነገር አለ። ይህም ደግሞ ከኛ ሳይሆን ከመንፈስ ቅዱስ ነው እያለ ደግሞ ወደታች መጨረሻ ቁጥር ላይ ስንመጣ በመንፈስ ቅዱስ አማካኝነት የምናርግበት ወር ደግሞ ራሳችንን የምንለውጥበትም ደግሞ ኢንፊውዝድ የሆነ ግሬስም እንደሚሰጠን በመንፈስ ቅዱስ አማካኝነት እንመለከታለን። ኢምፒዩትድ ግሬስ የምንለው ጀስቲፊኬሽን ላይ ነው። ኢምፒዩትድ የተደረገ ግሬስ አለን። አባቶችም ሴንት አውገስቲንም ራሱ ቅድም ያወጣሁላችሁን ሁለተኛ ቆሮንቶስን ምዕራፍ 5 ቁጥር